አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ሕይወት ገጠመኝ ክፍል 165ኛ ነው። በዚህኛው የሕይወት ገጠመኝ ደግሞ ምን ይባላል? ያስቀመጡትን ክፉ ነገር በክፉ ቀን አውጥቶ መጠቀም ክፋትን ያባብሳል። እንደዚህ አይነት ነገር ነው። ምን ማለት ነው? ጥሩ ነገር ነው ብላችሁ አስባችሁ ግን ክፋት በሆነ መንገድ የሚፈጸም ድርጊት አስማት በሉት፣ ድግምት በሉት፣ ወይም ጥንቆልና ወይም ደግሞ መካደም በሉት፣ እንዲህ አይነት ነገሮችን የሚያውቅ አንድ የገጠር ነዋሪ ወደ ከተማ መጥቶ እንዴት አይነት ሕይወት እንደሚኖር እናሳይና ከዛ ደግሞ የሚገጥመውን ነገር እንዴት መፍትሄ እንደሚወስድበት እናያለን። በዚህ ገጠመኝ ውስጥ እውነት ጎልታ የምትወጣው ከሆነ ደቂቃዎችና ሰዓታት በኋላ ነው። እግዚአብሔር እስቲ መጨረሻችን ያሳምርልን። መልካም ቆይታ። በዚህ ገጠመኝ ውስጥ እንዳልኳችሁ አንድ በገጠር ክልል ጥሩ የትምህርት ደረጃ ላይ የነበረ በትምህርቱ ጥሩ ውጤት ላይ የደረሰ ከዛም ደግሞ ዩኒቨርሲቲ ለመመደብ ወደ ከተማ መጥቶ በዛው ሸፍቶ የቀረ እናትና አባቱ እሱን ለመጠየቅ ወደ ከተማ ይመጣሉ እንጂ እሱ ወደ ገጠር ብዙም አይሄድም። በዛ ላይ ተጣልቶና ትንሽ ተጋጭቶ ስለመጣ ችግር አለ። ወደ ነበረበት ቀዬ ለመመለስ ወይም ወደዛ ወደ ነበረበት አገርም ሆነ መንደር ለመመለስ አንድ ምክንያት ያስፈልገዋል። እሱም ደግሞ የሰፈር ሽማግሌዎችን ጠርቶ ይቅርታ የሚላቸው ወይም እርቅ መጠየቅ አለበት። አጥፍተው ነው የመጣው፣ ሰው ጎድቶ ነው የመጣው። አልገደለም፣ ግን ሰው ጎድቶ ነው የመጣው። ካገኙት አይለቁትም። ነፍስ ጠፍቶ ቢሆን ኖሮ እናትና አባቱን በሕይወት አያገኛቸውም ነበረ። በሌላ ሳይድ ደግሞ አባቱ የገጠር ባለሀብትና ባላባት ናቸው። ገበሬ ቀጥረው ትልቅ መሬት የሚያሳርሱ ከተማም መጥተው ቤት የሰሩ ከተማ ስራቸው እዚህ አዲስ አበባ አይደለም፣ እዛው የገጠር መንደር ላይ እየኖሩ ግን የገጠር ከተማ ደግሞ የምትባላለች የሆነች አገር በትልቅ ስም የምትጠራ አገር ማለት ነው። እና እዛ መጥተው ቤት ሰርተዋል። ግን ነዋሪነታቸው የት ነው? ገጠር ነው። የከተማውን ቤት አከራይተውት ወይም ለአንዳንድ ድርጅት አከራይተውት ነው የሚሆነው። አባቱ ታታሪ ባለ ሀብት እንደሆኑ ያውቃል። እሱንም ለቁም ነገር እንዴት እንዳደረሱት ያውቃልና ትምህርቱን ጨርሶ ለቁም ነገር በቅቶ ስራ እየሰራ በተደጋጋሚ ይከስራል እና አልቻለም። የሚሰራው ስራ ደግሞ የግል ስራ ሆኖ ግን በተማረበት ነው የሚሰራው። በተማረበት ነው፣ በግሉ ከፍቶ ነው። ምን ሊሆን እንደሚችል ገምቱ ራሳችሁ። አሪፍ ነጋዴ ነው የሆነው። በጣም ብዙ ገንዘብ የሚያገኝበት ስራ ሆኖ ግን በፍጹም ጠብ ሊለት አልቻለም። ይታወቃል፣ በኪሳራ እንደሚታወቅ ሰዎች ያውቃሉ። በተለይ ጓደኛው ደግሞ ብዙ እያተረፈ ኪሳራ ውስጥ እንደሚገባ ያውቃል። የሚያውቀው ማነው? ጓደኛው ነው። ይሄ ሰው ይሰራል ግን ይከስራል። እና ለዚህ ነገር መፍትሄ ግን መውሰድ አለብኝ ብሎ ያሰበው አባቴ እንዴት ነው ሀብታም የሆነው? አባቴ ጋማ መፍትሄ አለ፣ የሀብት መፍትሄ አለ ብሎ ወደ ገጠር መንደር ለመመለስ ያስባል። ከጓደኛው ጋር ሲመካከር ወደዛ ባትመለስ ጥሩ ነው፣ ከተመለስክም ደግሞ ለኔ ሙሉ ውክልና ስጠኝ፣ ግድ የለህም። እኔ የቅርብ ጓደኛ ነኝ፣ አልከዳህም። መድኃኔዓለምን ብዬ እምላለሁ። ሄጄ ቤተክርስቲያን የምትፈልገውን ነገር እጄን ጭኜ እምልልሃለሁ። እኔ አልከዳህም፣ ለኔ ውክልና ስጠኝና ሂድ። ምክንያቱም ስትሄድ በጤነት እንደማትመለስ ነው የማስበው። ያ ምንድነው? አባቱ ጋር መፍትሄ ፍለጋ ለጥበብ ፍለጋ እንደሚሄድ ይታወቃል። እነሱ ጥበብ ነው የሚሉት፣ እኔ ጠባብነት ነው የሚለው። ምክንያቱም በጣም ብዙ ችግር ስላለ ነው በዚህ ጉዳይ ላይ። ግን ሲሄድ እንደሚገሉት ወይም ደግሞ ሊበቀሉት እንደሚፈልጉ ስለሚያውቅ ያንን ነው ሞት የሚለው እንጂ ሌላ አስማቱን አይደለም።
እና እኔ ቢያንስ እንኳን ችግር ውስጥ ብትገባ ሀብትህን ንብረትህን ማንቀሳቀስ እንድችል እርዳኝ። ሚስት የለህም፣ ልጅ የለህም፣ ወይ የሆነ ወንድም የለህም። እዚህ ማንን ትወክላለህ አለው። እሺ በቃ እንደ ወንድም ማየው አንተን ነው ብሎ ወክሎት ሄደ። መጽሐፍ ቅዱስ መታለት። የቤተ ክርስቲያን በር ከፍተው ዘጉ። ያው ዓለማውያን የሚማማሉት እንደዚህ አይደለ? እና ላትከዳኝ ላልከዳህ ተባብለው እንደ ፍቅረኛሞች ተማማሉ ማለት ነው። አገሩ ሄደ። አባቱን እንደሚመጣ ነግሯቸዋል። ግን ማንም ሳይሰማ ተከናንቤ ነው መመጣው፣ ሌላ ሰው መስዬ ነው መመጣውና ማታ ነው መመጣው፣ ምንም ወከባ እንዳትፈጥሩ፣ አውርተን ተጫውተን ተነጋግረን ተወያይተን ሳምንት ቆይቼ ከግቢ ሳልወጣ ሳምንት ቆይቼ መለሳለሁ፣ የምታሳየኝ ነገር አለ ይላል። ምንድነው ልጄ? መጀመሪያ ስትመጣ ጉዳይህን እዛው ሆነ ተናግረህ መፍትሄው እዛው ከሆነ እዛው ነግሬህ ነው ይሉታል። አይ አባቴ እኔ ሀብታም እንዴት እንደሆን ካውቃለሁ። ስለዚህ እኔ ለሀብት ነው የምመጣው፣ እየከሰርኩ ተቸግሬያለሁ፣ እባክህን ኪሳራ ውስጥ ነኝ፣ በጣም ብዙ ገንዘብ አጥፍቻለሁ፣ በጣም ብዙ ገንዘብ ከስሬያለሁ፣ ያለህኝ አንተ ነህ። አባት ደግሞ ልጁ ላይ አይጨክንም። ተጣልቼህ አመፀኛ ሆኜ በመጣብህ በልጅ አትጨክንም ሲለው፣ ልጄ ጉዳይህን ብቻ ንገረኛለሁ፣ ምንድነው ችግር ሲለው፣ እኔ ከስሬያለሁ፣ ስለዚህ ምንድነው የምትፈልገው? ኪሳራ ውስጥ ስለሆንኩኝ ሀብትም እፈልጋለሁ፣ እንደገናም ደግሞ አንተም ገንዘብ ካለ አበድረኝ፣ እንደገና መነሳት እፈልጋለሁ። ይኸውልህ መፍትሄው 3 ነገር ነው። አንደኛ ገርጋሪ አለብህ። እኔም ጋር ሆነህ የምንጣላ የነበረው በዚህ ነው። ገንዘብህን የሚያጠፋ የሚያባክህን አንተ ላይ አለ። እሱን ማስታገስ አለብህ። እሱም ደግሞ እዚህ እናትህ ጋር መተህ ቡና ሲፈላል ይስተካከልልሃል። ሁለተኛ ነገር ደግሞ ሀብት ንብረትህን ያጣኸው ሰላቢ ተደርጎብህ ሊሆን ይችላል። ሰላቢው ደግሞ ከጓደኛም ከቤተሰብም ከቅርብ ብቻ በዙሪያ ያሉ ሰዎች ናቸው ሀብት ንብረትህን የሚወስዱብህ። በሶስተኛ ደረጃ ግን ምንም ሆነ ምንም ሀብታም መሆን የምትፈልግ ከሆነ ለአንዴና ለመጨረሻ ጊዜ ውርደትህን በደንብ ተቆጣጠረውና 2 አማራጭ ሰጥሃለሁ አሉት። አንደኛው አማራጭ ማትታወቅበት ሰፈር ሂድና እዛ አካባቢ ለማኝ ሆነህ ለምን ትርፍራፊ እንጀራዎችን ሰብስብ። ከዛ ከተለያዩ ደህና ቤቶች ከሀብታም ቤቶች የሰበሰብከውን እንጀራ እንዳይሻግት አርገህ ምንም እንዳይበላሽ አርገህ እኔ ጋር ይዘኸው ትመጣለህ። ቶሎ ብለህ በለመንክበት በማግስቱ እንዳይበላሽ እንዳይገማ እንዳይሸት አርገህ ይዘኸውና። አንደኛው አማራጭ። ሁለተኛው አማራጭ ደግሞ አስቡት እንግዲህ ምን ሊሆን እንደሚችል። ሁለተኛው አማራጭ ደግሞ የምታውቃቸው ጓደኞችህ ጋር ሂድና ገንዘብ አበድሩኝ በላቸውና ቢያንስ ከ15 ሰዎች ያላነሱ ቢበልጥ ችግር የለውም፣ ግን ከሁሉም አነስ ያለ ገንዘብ ከፈለክ ደህና ገንዘብ 50 ሺህም 10 ሺህም የሚሰጡህም ከሆነ ሰብስብና እንደገና ልነሳ ፈልጌ ነው አበድሩኝ መልስላችኋለሁ በላቸውና ከምታውቃቸው ነጋዴዎችና ከከስተመሮችህ ወይም ከምታውቃቸው ደንበኞችህ አንተ ይሄን ሰብስበህ ይዘህ ከመጣህ ከኔ የበለጠ ሀብታም ነው የምትሆነው። እኔ የከተማ ነዋሪ ስላልሆንኩኝ ነው እንጂ ብዙ ከዚህ በላይ ሀብት ይኖረኝ ነበር ይሉታል። እሺ ይላል። ተጨነቀ። ሲጨነቅ አደረ። ጓደኛው ሊያማክረው ፈለገና አይ ጓደኛዬ አባቴ እንደዚህ አይነት ሰው መሆኑን ቢያውቅ ይገለኛል፣ ወይም ደግሞ ጥሩ አይደለም፣ ይሄ ምክር ጥሩ አይደለም፣ አባቴ በዚህ ሁሉ ሀብት ውስጥ ሲያልፍ ይሄንን ጥበብ እያደረገ እንደሆነ እኔም እረዳ ነበር አለሱ። ምንድነው ጥንቆላ ሊሆን እንደሚችል ምትሃት ሊሆን እንደሚችል አውቋል። አካሄዱ ነው እንጂ አላወቀው። ስለዚህ ማያውቁኝ ሰፈር ሄጄ ምግብ ልሰብስብ አለና ምግብ ሰበሰበ ነው አይደለም እንጂ ጓደኞቹ ጋር ሄደና ብር ሰበሰበ። ከዛ እንዴ ጓደኞቼ እኮ የሰጡኝን ብር ብቻ ይዤ መሄድ የለብኝም አማራጭ ደግሞ ያስፈልገኛል አለና ብሩን አስቀምጦ ቢያንስ 14 ሰዎች 15 ሰዎች አግኝቷል። ሙሉ አባቱ ያሉትን ባይሟላለትም አግኝቷል። 100 ብርም ትሆን ግን 100 ብር አበድሩኝ ማለት ስለማይቻል ነው። ምክንያቱም እሱ ባለሀብት የነበረ ሰው ስለሆነ ከተበደረም ከ10 ሺህ እስከ 50 ሺህ ድረስ ነው። በየቤቱ ደግሞ መቼም ፊቱ ሞላ ያለ ደንደን ያለ ተቸግሬ ነው ሌቦች ዘርፎኝ ነው ብሎ ሊለምን የመጣ የት አካባቢ መሰላችሁ?
ኦሎምፒያ ታውቁታላችሁ አይደለም? ወደ አበሩስ ህንጻ አካባቢ በዛ በስተጀርባ መስመር አካባቢ ላይ ነው የለመነው። እዛ መንደር አካባቢ ያላችሁ ሰዎች እንግዲህ ወነ ሰላቢ መጥቶ በየቤታችሁ እያንኳኳ ተቸግሬ ነው ባካችሁን ሳህን እንጀራ ስጡኝ እያለ ለምኗል ማለት ነው። ለሰፈሩ በጣም ሩቅ ቦታ የሚለው እሱ ነው። ሰዎችም አያቆኝም ብለው የሚያስብበት ቦታ ነው። ታዲያ መስሪያ ቤት ሳይሆን መኖሪያ ቤቶች ነው ሲለምን የነበረው። ቢሆን ጥሩ ነው ተብሎ ቢታሰበው ለስልብናው ማለት ነው መስሪያ ቤቶች ናቸው። ለምን የንግድ ቦታዎች ስለሆኑ ማለት ነው። ግን ከተለያየ ሩቅ ቦታ መጥተው ቢሮ ተቀጣሪ ወይም ቡቲክ ወይም የሆነ ኮስሞቲክስ ብቻ አንድ የሆነ ድርጅት ላይ የሚቀጠሩ ሰዎች ሊያገኙ ይችላሉ ብሎ ስላሰበ መኖሪያ ቤቶች ላይ ነው የለመነው። እና ኦሎምፒያ መስመር በዚህ በስጢፋኖስ በኩል ወደ ኦሎምፒያ ወደ ላይ የሚያወጣው መስመር ያሉ መንደሮችና በዛ በኩል ደግሞ በቦሌ በኩል ከኤድና ሞል ከደንበል ሲቲ ሴንተር ወደ ባበሩስ በኩል ባበሩስ ህንጻ ምናምን አካባቢ አደባባዩ ጋር ወደ እዛ መስመር አካባቢ ያላችሁ ሰዎች ብዙ ቦታ ነው የለመነው። ቢያንስ አንድ 40-50 ቤት ለምኛለሁ ነው የሚለው። እና እንጀራ ይሰጡታል፣ ሳንቲም ይሰጡታል። ሰብስቦ በማግስቱ አባቱ ጋር አቤት ስልብና ከዛ አባትየው ያንን አስደገሙለት። እንዲህ ነው ብዬ አልናገርም መቼም ተንኮል ማስተማር እንዳይሆን ሰው ግፈኛ ስለሆነ አልናገርም። እንዴት እንዳደረገ ዝርዝር አጎን የነገረኝ በጣም የሚያሳፍር ነገር ነው። በየዋሁ ለኔ ቢጤ አዝኖ በሰጠ በየዋሁ ህዝብ ላይ በዚህ ልክ ማስደገም። እናንተ መታወቂያችሁ ናሽናል አይዲ ሳይሆን እናንተ ያላችሁበት ቤት ድረስ የሆነ የመንግስት ጉዳይ ቢመጣባችሁ አደነግጡም? ናሽናል አይዲ በእርግጥ አድራሻችሁን አሻራችሁ ሁሉ ነገራችሁ በጎግል ምናምን የተገናኘ ሊሆን ስለሚችል ወደፊቱ ቤታችሁ ድረስ ምንም ነገር ቢመጣ ሰው አፈላልጎ ይመጣል። አሁን ግን በምትሃትና በአስማት ያንድን ሰው ቤት ፈልጎ ማግኘት በድግምት ብዙ ነገር ይደረጋል። እናንተ ሌባ ጠፍቶ ራሱ ሰርቆ ጠፍቶ ሌባውን ካለበት ቦታ ከነ እቃው እያበደ እንዲመጣ ማድረግ የሚቻልበት ነገር እንዳለ ነው የሰማነው። ያሳፍራል። የሚያሳፍረው ምኑ ነው? በአስማትና በድግምት በዚህ ልክ እንደ በነገራችን ላይ ፈረንጆች ሳይጀምሩ በፊት ከሳይካትሪስቶች ጋር ተነጋግረው ፈረንጆች ሲአይኤ፣ ሞሳድ ምናምን የሚባሉት የስለላ ድርጅቶች ከመናፍስት ጋር በመጣመር ስሙን ሳይካትሪስት ብለውት ወይም ጠንቋይ የሚለውን ሳይኪክ የሚለውን ገልብጠውት ማለት ነው አብረው እየሰሩ ነው። ወንጀለኛ ማግኘት፣ ሚስጥር ማስወጣት፣ የተደበቀ ነገር ማግኘት የሚባሉ ነገሮችን እየሰሩ ነው። ይሄንን ሲሰሩ ከመናፍስት ጋር ተጋግዘው እንደሆነ ይታወቃል። እኛ ሀገር ግን ይሄ ቀድሞ በፊት ይደረግ እንደነበር ነው የተረዳሁት። የአስማትና የድግምት መጽሐፍቶችን አንዳንድ ነገሮችን ስመለከት ማለት ነው። የማያደርጉት ጉድ የለም። በጣም ብዙ ነገር የሚደረገው እናንተ ወይ ጉድ። ስለዚህ በቃ ቤተሰባቸው ነበረ። እንዲያውም ሂ ወርክስ ላይክ ኤ ዴቪል መባል የነበረበት ላበሻ ነው ማለት ነው። ይሄ እንደ ሰይጣን ነው የሚሰራው የሚለው ነገር የሰይጣንን ብርታት ጥንካሬ የሚያውቁት ማን ናቸው? አበሾች ናቸው ያስብላል። አንዳንድ ጊዜ እኮ እውነት ቀድመናል፣ በኃጢአቱም በጽድቁም ቀድመናል። ነጮች አሁን የሰለጠኑት ማለት ይቻላል። ወይ ጉድ። እና እኛ አባት አስደገሙለት። የተደገመውን ድግምት ይዞ መጥቶ አድርግ የተባለው ነገር አደረገ። እንዲህ ነው ማለት አልፈልግም። ብቻ በየበራችሁ ላይ ያገኛችሁትን ኮተት ብቻ አስቡትና የሚያስታውሰው ሰፈርና ቤት ላይ እንዲያደርግ ነበር የታዘዘው። አባቱ ግን ምን አሉት? ግዴታ በየሰዎቹ ቤት ማድረግ አይጠበቅብህም። አዲስ አበባ እንደገባህ ዝም ብለህ አዲስ አበባ መሬት ላይ በት ነው። አጋንንቶቹ ማን ቤት መግባት እንዳለባቸው ያውቃሉ። አያችሁ፣ በት ነው ይታወቃል። ችግር የለውም አይዞህ አሉት። እሺ ብሎ መጣ። ሀብት ንብረቱን ሰበሰበ። ሀብታም ሆነ። እንደገና አንሰራራ። ከዛ በኋላ ምን አማረው? ሴት ሚስት ልጅ አማረው። አሁን በኃጢአት ገንዘብና በግፍ ገንዘብ የተሰበሰበ ገንዘብ አካውንት ላይ ወጠር ብላለች፣ ጥቅጥቅ ብላለች፣ ጢም ትላለች አይደል? ቱጃር ሆኗል ማለት ነው። የሚይዘው መኪና ጓደኞቹ በቃ እዛ ገጠር ደርሶ ከመጣ በኋላ የሆነ ነገር አድርጎ ነው የመጣው የሚባለው ነገር የታወቀ ነው። መጣው እስቲ አባቴን ጠይቄ ገጠር ደርሼ ልምጣ ብሎ ከወጥ ከመጡ በኋላ መልሰው ድንገት ሀብታም የሚሆኑ ሰዎች ያስጠረጥራሉ። አበሻ በጣም ጎበዝ ነው፣ ጥሩ ጠርጣሪ ነው። ለምን
አድራጊ ስለሆነ ራሱ ያችን ስለሚያረጋት እንዲያውም ሲተርቱ አንዳንድ ጊዜ ከማዝነግር ከማይገብር የሚሉት ነገር አለ። እንደዛው የሚናገር እንደዛው ያደርጋል፣ ወይም ደግሞ ከማዝነግር ከማዝገብር ከማይነግር ነው። ገለበጥኩት እንዴ ሲሉ ሰምቼ ነው። እና እንደዛችሁ ስለሚያረጋ በሻ ያችኑ ራሷን ይጠረጥራታል። አይ ይላሉ። ለምሳሌ እነ መላከ ምክራት መምህር ግርማ ወንድሙ እነ ቀሲስ ሄኖክና ሌሎቻችን አባቶቻችን አጠቃላይ የፈውስ አገልግሎት የሚሰጡት አባቶች አጋንንት ሲያስወጡ ይሄንማ እኛም እንችለዋለን ይሄ እኮ ይላሉ። የምናውቀው ጥበብ እኮ ነው። እኛ የምናስጮህ እንዴ እንጀም እናስለፍልፍ እንዴ 1 3 4ቱን እዚህ እንዘርረው ይላሉ ሰባኪዎች አይደል? አልሰማችሁም? ኧረ በስመ አብ በጣም ነው እኮ የሚገርመውና ስለ እነሱ ያን እያደረጉት ስለመጡ ሰው ሁሉ እንደዛ የሚያደርግ ነው የሚመስላቸው። እና እንደ ምሳሌ ነው ያቀረብኩት። ወደዚህንም ስንመጣ አባቱን አንድ ቀን ቤት መጣህ አባዬ ልጋብዝ እፈልጋለሁ። ያው እንግዲህ በአንተ ምክንያት ላንተም ደርሼልሃለሁ። በአንተ ምክንያት ላንተም ደርሼልሃለሁ ማለት እዛ ገጠር ላይ ያለባቸውን ችግር እዳ ምናምን አንዳንድ ነገሮችን አስፋፍተው ግብርናቸውንም ሆነ ስራቸውን አስፋፍተው ለመቀጠል ፈልገው ብር ሰጥቷቸው ምናምን ደስ ብሏቸዋል። እና አንዲት ሴት ይተዋወቃል። የት ነው? ናይት ክለብ። መቼም የገጠር ልጅ ገንዘብ እጁ ላይ ሲያገኝ አይቶት የማያውቀውን ነገር ማየት ነው የሚፈልገው አይደለም? እና ናይት ክለብ መጨፈር ይጀምራል። ሀብታም እንደሆነ ብር እንዴት እንደሚረጭ ያውቁታልና ያቺ ልጅ ደግሞ እሷም ልክ እንደሱ ምንድናት እጅግ አራዳና ብልጥ ናት። ነቄ ለነቄ አይጠጣም ማረቄ ነው አይደለ? ጎበዝ ነው፣ ይዝናናል። ስላችሁ በጭፈራው አይደለም ጎበዝ ነው ያልኳችሁ፣ ምንድነው ይዝናናል፣ ግን አይጠጣም። ይጨፍራል፣ ትንሽ ነው የሆነ ቀለል ያለ ነገር የሚጠጣው። ሞቅታ ሲሰማው ትውት ያደርገዋል። በጣም ጠንቃቃ ነው፣ እንዳይሸወድም ስለሚፈራ ነው። በዛ ላይም አብሾም ስላለበት ነው። አብራው የምትዝናናው ሴት ደግሞ ያቺ ሴት ከብዙ ሴቶች መካከል ነች እሷ ያገኘችውና ለይታ መታ ከጓደኞቿ ጋር ተጣልታ ተደባድባ አሸንፋን የመጣችው። በአንድ ጊዜ አይደለም፣ በወር ውስጥ ሲመጣ እሱ ሄዳ አጠገቡ ደረቱ ላይ ልጥፍ እያለች ከዛ ጉዳዩን ፈጽማ ዞር ካለች በኋላ ከጓደኞቿ ጋርም ተጣልታ ደንበኛን ወስርሽብኝ እየተባለች ማለት ነው። በቃ ጠራኛ ምን ችግር አለው ከሲጣራ የሚላክ ካልወደዳችሁስ ምናምን እያለች ተጠጋችሁ። ግን ጠርቷትም አይደለም በፈጣጣ ነው ሄደችው። በትክክል ገንዘብ እንዳለው ስለምታውቅ ነው። እና ከገጠር የመጣች እቺ ደግሞ እንግዲህ ግልጽ እያልኩ ነው የምነግራችሁ። ገላዋ ላይ በንቅሳት የዝሙት መንፈስ ያስደገመች። የዝሙት መንፈስ ማለት ወንዶችን ሊስብ የሚችል አንቀልቃይ መንፈስ ማለት እንዳዩት ውስጣቸው ቅዥ ነው የሚለው። በቃ ሁሉ ነገራቸው ድንኳን ይሰራል። ወንዶቹ በቃ እሷን አይተው የሚምር የለም፣ ይሻሙባታል። ወረፋ ሁሉ ይጠብቃሉ ነው የሚባለው። እኔ ስሰማ ወረፋ ይጠብቃሉ። በዚህ ልክ በጣም ብዙ ነገር አጋለች። እና ግን እዚህ ግባ የሚባል መልክ የላትም። ለዛም ነው ያን ድግምት ያሰራችሁ። ብዙ ጊዜ መልክ የለንም ብለው የሚያስቡ ሴቶች 3 አይነት እርምጃ ይወስዳሉ በላያቸው ላይ። አንደኛ ኮስሞቲክስና ልብስ፣ በዛ መዋብና መድመቅ፣ በዛ መሸወድ፣ ላሊያቸውን ሰፋ ለማድረግ ጥረት ያደርጋሉ። ሁለተኛ በትምህርታቸው በጣም ጎበዝ የሆኑና ስማርት ሆነው በጣም ጨዋ ወይም ደግሞ በመንፈሳዊ ሕይወት በጣም አሪፍ ይሆናሉ። ጥሩ ተወዳጅ ተመራጭ ትህትና ያላት ሴት ሆነው በዚህኛው ሳይድ በኩል አሸንፈው ድል ያደርጋሉ። ጥሩ ነው ይሄ። ሶስተኛው ግን አስማትና ድግምት ነው። ይሄ እኔ በሂደት የደረስኩበት ነገር ነው። በነገራችን ላይ በጣም ብዙ እህቶች በዚህ ትምህርት እየተለወጡ እንደሆነ ያወቁት አንድ ቀን ነው። ወደዚህ ወደ ፍቅሩ ኩርስፓኛ ታውቁታላችሁ? ማስታወቂያ እየሰሩ አይደለም? እዛ ለመመገብ ሲሄድ ከቤተሰብ ጋር ማለት ነው በወረቀት ጽፋ ሰጠችኝ። አንዱ አስተናጋጅ ወደ ካሳንቺስ መስመር አካባቢ ማለት ነው፣ ወደዚህ ወደ ውሃ ልማት ዘሩን ህንጻ አካባቢና ጽፋ ሰጠችኝ እና ያንን አገልጬ ሳነበው ልታናገረኝ እንደምትፈልግ ከዚህ ስራ መውጣት እንደምትፈልግ እና ደግሞ ማግባት እንደምትፈልግ አጠቃላይ መንፈሳዊ ህይወት እንዲለወጥ እንደምትፈልግ ነው የነገረችኝ። ምንድነው ምክንያት ተሻልኳት?
ያንተን ትምህርት የሚያዳምጥ እዚህ ሊመገብ የሚመጣ ሰው ነበረ እና በቃ እሱ ነው እየመጣ የሚያስተምረኝ የሚነግረኝ። አስተናግደዋለሁ። ትንሽ አንድ ደቂቃ ጣል አድርጎልኝ ይሄዳል። ከዛ አሁንም የሆነ ውሃ ያዘኛል፣ ብርጭቆ አዞኝ ወደሱ ሲሄድ ደግሞ ቆመ ብዬ አዳምጠዋለሁ። አድራሻ ተለዋውጠን በስልክ እናወራ ነበረ። አሁን ግን የት እንደገባ አላውቅም እና በዛው ቀጠልኩበት። መንፈሳዊ ሆንኩኝ። ማግባት እፈልጋለሁ አለች። ይሄን የምነግራችሁ ለምንድን ነው? በጣም ጠንካራ የሆኑ እህቶች መጥፎ ቦታ ላይ እንኳን እየሰሩ ያንን መጥፎ የሚባለውን ወንዶች ሊሳቡ የሚችሉበትን ነገራቸውን ይከልላሉ። በጣም ቆንጆ ናት እኮ ልጅቷ፣ ግን ዳሌዋን ሊያሳይ የሚችሉ ነገሮችን እየከለለች ሽርጥ ማድረግ ሳትፈልግ ሽርጥ እያደረገች የመሸጫ ማን ነው የማስተናጋጃ ማለት ነው። እንደ ነገሩ ዝም ብላ ቀለል ያደርገር እየለበሰች እየተቀየረች መጣ። ከመመረጥ ወደ አለመመረጥ ሲስተም ውስጥ እየገባች መጣችና ሴት ልጅ መንፈሳዊ ውስጥ ሲገባት ኃጢአት ያለበት ጭምልቅልቅ ያለ ነገር ያለበት ቦታ ላይ ሆነው ናይት ክለብ ጭፈራ ቤት ውስጥ ሆነው እንኳን ብዙ ነገር ያደርጋሉ። እህታችን ደግሞ አሪፍ ቦታ ነች ያለችው። ፍቅር እስፓኛ ምግብ የሚበላበት ሰዎች የሚዝናኑበት ቦታ ነው። በጣም የታወቀ እንትን ቦታ ነውና በፊት እሰራ የነበርኩት አለችኝ በጣም ከባድ ጭፈራ ቤት ውስጥ ነው። ከዛ ህይወት ወጥቼ እዚህ እንድገባ ያደረገኝም ይሄው መንፈሳዊ ህይወት ነው። እዚህ መጥቼ ደግሞ እንደገና ሌላ መንፈሳዊ ሰው አጋጠመኝ፣ አንተ ተማሪ። አሁንም ከዚህ ወጥቼ ደግሞ የተሻለ ሌላ ብዙ ህዝብ ማላገኝበትም ብዙ አይን ማያርፍብኝ ቦታ ማረፍ ፈልጋለሁ ያለችኝ። ወደ ተሻለ ቤት ነው የመጣችው። ከዛ ደግሞ እንደገና ደግሞ ወደ ቤት እመቤትነት መደበቅ ነው የፈለገችው። ግን መልኩ ቆንጆ ነው እና እየገባችሁ ሲመጣ የሌላችሁን መልክ ለማጉላት ሳይሆን ያላችሁን በሙሉ እንዳለ ለመደበቅ ነው ጥረት የምታደርጉት። ለምን የሚያስበላ እግዚአብሔር መቼም በቡዳ የሚያስበላ መልክ ሰጥቶን አይደለም፣ ግን ሁኔታዎች በጣም ከባድ ናቸው እና በጣም ብዙ ሰው ሊያያቸው የሚችል ቦታ ላይ ሆኖ መንፈሳዊ ህይወት መኖር ይከብዳል አይደል? እና የሴቶች በጣም የሚገርመኝ ባህሪያችሁ ይሄ ነው። እና ይሄ ሰው ይችን ሴት ይቀርባታል። ይቺ ሴት ደግሞ ጮሌ አደገኛ ናት። ጮሌ ሳችሁ አሁን ታሪኳን የነገርኳችሁ የፍቅር ኩርስፓኛ አስተናጋጅን አይደለም ያልኳችሁ፣ ሌላ ቻችን ምሳሌ ነው ያደረኩላችሁና ያቺ ሴት ደግሞ እሳት ሆነ በቃ ቤቱ ድረስ እስከ መምጣት ትደርሳለች። ቅልስስ ብላ ምናምን በቃ ጨዋ ሴት ምናምን መስላ የሚያስፈልገውን ነገር እያሟላችለት ይገባቸዋል። መቼም አይ ወንድ ልጅ የሚፈልገውን ነገር ከምታውቁት ጉዳይ ውጪ ልቅ በሆነ መንገድ አይቶት የማያውቀውን ህይወት አሳየችውና ኖ ከቤት አትወጭም ብሎ የቤት እመቤት ሊያረጋት ሞከረ። እቤት እንደመጣች እንደተወደደች ሲገባት አባቷም ቤት በሚመጡበት ጊዜ ላይ አባቱን የሱን አባት ይቅርታ አባቱን በደንብ አድርጋ ተዋወቀቻቸው፣ ተግባቡ። ቤት ስትሆን ደግሞ ያምርባታል። መልኳ ብዙም ባያምርም ማለት ነው እንግዲህ እሷ አላምርም ስላለች ብቻ ሳይሆን ኖርማሊ ከምናያቸው እህቶች ትንሽ ያን ያክል በቁርበት ነው የምላችሁ የሚስብ ነገር የላትም። ግን ምኗን አይቶ እንደወደዳት ገርሟቸው ጠየቁት። ልጅ ያሉት እንደው አዲስ አበባ ስትመጣ ገጠር ስንት ቆንጆ ሴቶች እያሉ እንደው እቺ ልጅ እንደው ማግባትህ ወይም ማምጣት ይገርማል። አባዬ ለጊዜው እኮ ነው እንጂ እኮ ዝም ብዬ እንደዚህ ጀመርክ፣ ሁለተኛ ይሄ ነገር እንዳልሰማ በል ቶሎ ከቤት አስወጣና ሌላ ሴት አምጣ። ጥሩ ሰው ናት፣ በጥሩ መልኩ ነው የምታስተናግደኝ፣ መልካም ሰው ናት። ግን ምን ነው እንዴ ተው እንጂ አሉት። እና ምንድነው እናቱን እንዴት እንደመረጡ እየነገሩት፣ ያንተን እናት እኮ የመረጥኩት ከስንት ሴቶች መካከል መርጬ እያሉ እየነገሩት፣ እሱም እየሰደባቸው ልጃቸውም አይምሬ ነው አባዬ እንደ የፈለገ ቢሆን እናቴን ካገባ በኋላ ከዛ በኋላ 3 ሴቶች ጋር ሄደ ወልደሃል እና አንተም እኮ ችግር አለብህ እንዴ ካንተን የወረስኩት እያለ እየተቀላለዱም ቢሆን እየተሰዳደቡም ቢሆን እየተቆጡትም ቢሆን ከልጅቷ ጋር 15 ቀን ከተቀመጡ በኋላ ልጅቷ ያባቱ ሁኔታ አልተመቻትም እና የሆነ ጊዜ ላይ በቃ ድንገት ካልሄድኩ ብለው ተነሱ፣ ወደ ሀገራቸው ገቡ። አመመኛሉ በጣም ትንሽ የሆነ ህመም አሰቃያቸውና በጣም ደከሙ እና አባት ደክመዋልና ተባለ። አባቱ ደክመዋል ተብሎ ሲሄድ እንደ ድሮ በቀን ማነው ተደብቆ አይደለም ሄደው፣ በፊት ለፊት ነው ሄደው። በሚገርም መኪና አብሮት ደግሞ ፌደራል እዛው አካባቢ ፖሊሶችን ሚሊሻዎችን ምናምን ይዞ ነው ሄደው። ለምን ከነሱ ጋር አንድ ጊዜ ከታየ ባለስልጣን ሆኗል ተብሎ ስለሚታሰብ እንዲፈሩ ነው። ሊመቱት የሚፈልጉ ሰዎች ወሬው እንዲወራ ፈልጓል።
እንዳሰበው ሆነለት። የሚገርማችሁ ወሬው ተወራና በልበል አዲስ አበባ ሄዶ ባለስልጣን ሆኖላል ከፖሊስ ጋር ምናምን የመጣው ተባለ። መኪናው አካባቢ መጥቶ አባቱን ጠይቆ እስኪመለስ ድረስ ያለችዋን ቅጽበት ነው እንግዲህ መጥቶ ከፍሏቸው ነው። ስንት ብር እንደሚከፍላቸው አስቡ። ድንገትም ጥቃት ከደረሰበት በዛው ምን ሊያደርግ ነው? እነዚህ ሰዎች ሊያታኩሳቸው ነው የፈለገው። እና አባቱ ሊጠይቅ ሲመጣ የቤት ሰራተኛው ምን አለችው? የአባቱ ቤት ሰራተኛ ማለት ነው። ጋሽዬ የቃዡ ነበር አለችው። ምንድን ነው? አይ አንተ ቤት መጥቶ ያገኘው ነገር አለ፣ እወጣልሻለሁ፣ እሄድልሻለሁ፣ እኔ ልጄን ግን እንድትነኪብኝ አልፈልግም እያለ ሲቃዥ ነበር አባትህ አለችው። እንዴ ደነገጠና አባቱ ከእንቅልፍ ሲነሱ አባዬ እንደዚህ ያልከ እየቃዠህ እንደነበረ ነገረችኝ እሷ። ኧረ እኔ አላውቅም ይሄን ነገር። እስቲ በሉ ጸበል አምጡልኝ በሉ። እንግዲህ የገጠር ሰው የፈለገ ጠንቋይ ቤት ቢሄድም ከጸበል አይርቅም አይደለ? በሉ ጸበል አምጡ፣ ርጩኝ እስቲ አባን ጥሩልኝ ምናምን አሉ። ርጯቸው የተባለ መጡና ዙሪያቸውን ከበዋቸው መዝሙረ ዳዊት እየተጸለየ አንድ ጊዜ ጸበል ሲረጯቸው ጮሁ። ሲጮሁ ግን ሁሉም ነገር ነው ተጎልጉሎ የወጣው። ሁሉ ነገሩ ይሰሩት የነበረበት ተንኮል፣ ሀብታቸው፣ ንብረታቸው ከየት እንደመጣ እሳቸው ያ ነገር ይወጣብኛል ለምን ጥበብ ነው ብሎ የሚያስቡት ተሸውደዋል። እዚህ ጋር ደግሞ ቄሶቹ በቃ ጸልዩ ተብለዋል። መዝሙረ ዳዊት እየጸለዩ ነው ያሉት። ከበዋቸው። የገጠር ደግሞ ጸሎት ታውቃላችሁ። የታመመ ሰው ሲኖር 7-8 ሆነው ዙሪያውን ከበውት ይሉታል ይሄን ጸሎት። ድግምትም ከሆነ እንደዛው ነው፣ ጸሎትም ከሆነ እንደዛው ነውና እነዚህ ግን ጸሎት ነው የጸለዩት። በእውነት በጣም ጤነኛ የሆነ ጸሎት ነው የጸለዩት። በጣም እግዚአብሔር ይባርካቸው። ከእነሱ መካከል ወይ ሁሉም ወይ አንዱ ጻድቅ ይሆናል። እንግዲህ እግዚአብሔር ይረዳቸው ይሆናሉ። መጨረሻ ላይ ነው የሴትዮዋ መንፈስ የተጋለጠው። የዚች አብረው የነበረችው ከመቼው እንዳደረገችባቸው ማነሽ ብሎ ሲጠይቋት እኔ አሁን አብሬው መኖር ነኝ እና ታዲያ እንዳላገባው ከሱ ጋር እንዳልሆን ሲከለክሉኝ ምን ላድርግ አባረርኳቸው ነው የምትለው። አለና ገርሙት ቀርጿቸው አባቱን ቪዲዮ ቀርጾ አባቱን አይዞ ትድናለህ፣ አሁን ይሄ ያሳመመህም ይሄ ችግር ሊሆን ይችላል። በማግስቱ አባትየው ተነስተዋል፣ ቆመዋል። በቃ ወዲያው ተኝተው ነበር። በወቅቱ እንቅልፋቸውን ይተኙ ተባለ። ጠዋት ሲነሱ ህልም በህልም ናቸው። ልጄ እመጣለሁ አይ አባዬ እንዳትመጣ ከመጣ ትጣላታለህ፣ አይ ግድ የለም በመጣ ነው የሚሻለው ነው እንዳትመጣ እየተባባሉ አባትየው ራሳቸው ተነስተው መጥተዋል። ተው አትሂዱ እየተባሉ ማለት ነው። ተነስተው መጡ። እሱ ግን እንደገባ ማለት ነው ማታ እጇንና እግሯን አስሮ አባቴ እንዴት መተት ታደርጊያለሽ እያለ ባለንጋ ከገጠር ይዞት የመጣው አለ። ገዝቶ ነው የመጣው። ገርፎ እግሯን እጇን ሰውነቷን ብሉ በቃ ሰንበር በሰንበር አድርጓት። ሁለተኛ እዚህ ቤት ትደርሻለሽ፣ አባቴ ላይ አንቺ ድግም ታደርጊያለሽ። ምንድነው በቡዳ ቤት ሰላቢ ገባ ነው፣ በሰላቢ ቤት ቡዳ ገባ ነው የሚባለው። እንደዛ ነገር ነው እኮ እኔና አንቺ አላት። ከአንቺም ብሶ ደግሞ መተት አድራጊ አንቺ፣ እኔ የጥበበኛ ልጅ ነኝ አላት። በቃ ከነቃ ይቀራል፣ ተወኝ ልቀቀኝ፣ በቃ አልደርስብህም ምንም እያለች ማታ 12 ሰዓት አካባቢ ላይ አባትየው መጡ። የት አለች አሉት። ወይ አባዬ ምን ልታረጋት ፈልገህ ነው? አይ እኔ ለመከራት ነው አሉ። አይ አባዬ እኔ ገርፊያታለሁ አለ። ገረፍካት? አይ ጥሩ ነው እንካበል ጨምርላት ብሎ ሌላ አለንጋ ይዞ መጥቷል። ያቺ አለንጋ ግን የተደገመባት ነች። እሱ የገረፋት ኖርማሊ ተናዶባት ነው፣ ገርፎ ሊለቃት ነው የፈለገው። እሳቸው ግን ምንድን ያደረጉት አስደግመው ነው ያመጡት። ከቤት ብን ብላ እንድትወጣ አንድ ጊዜ ከተገረፈች ደግማ አትመጣም አሉ። በዛ አለንጋ ከተገረፈች ከዛ ከኋላው አንድ ጊዜ ነው የኋላ እግሯን እንደዚህ ከኋላ ባቷል ማለት ይሄ ስትረግጥ እንደዚህ ባታል አይደለም። አንድ ጊዜ እግሯን ፍታት አሉትና ላጥ ሲያረጓት ብን ብላ ተነስታ ሄደች። በቃ ምን ልታረግ አስባ ነበር? እኔ መራመድ አልችልም፣ እኔ እንዴት እንደምትወስደኝ አላውቅም፣ ወደ ቤቴ በአምቡላንስ ወሰደኝ ምናምን እያለች እያሾፈችበት ነበር። እና ይሄን ብቻ ነው የምተባበርህ እባክህን፣ በቃ ሌላ ነገር አልተባበርህም እባክህን እንዲያዝንላት ማለት ነው። ከዛ በዛ በመተት አባረሯት እና ሳቁ። ሁለት አባትና ልጅ በጣም ተሳሳቁና እቺ ጭራሽ ከሷን ብሶኔ ጥበበኛውን አንበረከከች ጉደኛ ደሞ እሷን ብሎ ደሞ ናማሉ። እሷም አተኛለትም ሄደቻ ወደ ገጠር ተመለሰው እንደገና። እኔ ግን አንዳንድ ሰዎች እዚህ ከተማ ላይ መጣው ቆይ ሰራልሃለሁ ብለው በማግስቱ የት ሄደች ሲባል ገጠር ሄዳለች ከተባለ ወይኔ ጉድ ይባላል። ለምን ችግር አለ እዛ አካባቢ ላይ? ገጠር ነው በቃ ሁሉ ነገር ያለው እናትና አባት ጋር
ወለደች ማን ነው አረገዘች ከተባለ ገጠር ሄዳ ወልዳ ትመጣለች። ብቻ ዘመን ለመጠየቅም ከተሄደ ገጠር ከሄደች ችግር አለ ማለት ነው። እና ባይሆን ደስ ይለኛል እንደዚህ ያን ነገር ባይለመድ እውነት ቢሆንም ለምን ትክክል ቤተሰብ ለመጠየቅ የሄዱትም ሰዎች ታሳጣላችሁ እናሳጣለን ራሴንም ልጨምር እንጂ እና ደርሳ መጣች። እንደለመደበት ሊዝናና የሚወጣበት ጊዜ አለ ታውቀዋለች። እሱ ጋር ትንሽ ስለተቀመጠች ማለት ነው። ይዛ የመጣችውን ያንን የተደገመበትን አሸዋ በሩ ላይ በተነችው። አንድ ርቢ ቤቱ ጣራ ላይ በተነችው። ከዛ አርግ የተባለችውን ያደረገችው። በጣም የሚገርማችሁ ነገር ይኸውላችሁ አንዳንድ ጊዜ እግዚአብሔር እንዲህ አይነት ነገር የሚነግረን ማለት ነው በደህናው ጊዜ ወይም የሆነ ወቅት ላይ እንደ ቀልድ የሰማናቸውን ነገሮች ሲሪየስ የሆኑ ጉዳዮች እንደሆኑ እንድናቅ ነው። አሸዋውን ከበተነች በኋላ ሌሊት ነው ጠራችሁ በስሙ ጋሌ ብላ ስትጠራው ጊዜ ብድግ ብሎ ተነስቶ መጥቶ በሩን ከፈተ። ግቢ አላት። ምክንያቱም አሸዋ ከተበተነ በኋላ አንድ ርቢው መናፍስቶቹ ሄደው አናቱ ላይ ነው የሚያርፉበት። ከዛ ይፈዛል፣ ይደነዝዛል። ተገናኘችው፣ አረገዘች። ይሄን አድርጋ አርግጂ ተብላ የተላከችው አረገዘች። ከዛ ይሄ ሁሉ የሆነው ግን ምንድነው በዛው ሳምንት ውስጥ ነው። የኛ አይደለም እንዳይላት ቶሎ ብላ በዛው ሳምንት ውስጥ ነው ማድረግ የነበረባት። እና ያው እንደተለመደው እንደማንኛውም ወንድ አርግዣለሁ ካንተ አልተጠነቀኩም ነበር ምናምን ስትለው በጣም ተናደደ። አስወርጂው አለዚያ ገልሻለሁ አላት። አትገለኝም እወልደዋለሁ። አስወርጂው ነግሬሻለሁ እወልደዋለሁ ምንም አታመጣም አለችው። ግን ይሄን ስትናገር እሷ መውለድ ከሱ መውለድ ፈልጋ ነው በትክክል በቃ ለልጁ ተቆራጭ ያመጣል ገንዘብ ይሰጠኛል ምናምን ብላ አስባ ነው እርጉዝ ስትሆን። እሺ ስንት ነው የምትፈልጊው አላት። እንዳስወርደው የምትፈልግ ከሆነ 3 ሚሊዮን ብር ስጠኝ አለችው። ለማስወረጃ 3 ሚሊዮን ብር መስጠት አለበት ይሄ ሰው ከሷ ጋር መቀጠል ካልፈለገ። አባዬ እንደዚህ እኮ አለችኝ አለው። ወዲያው ነው አባቱ ይሄዱት በነገራችን ላይ አለች። አዎ ችግር የለውም አንተ ዝም ብለህ 3 ሚሊዮን ብሩን አዘጋጅ። በሞባይል እንዳትልክ ባንክ ሄደህ ነው የምትልክላት። አዘጋጅ አንተ ብሩን። ከዛ ፎቶ አላክልኝ አሉት። ፎቶዋ ተላከ ለአባትየው። ፎቶ ተላከ። እንደምንም ደረሰ ፎቶ። እሱ 3 ሚሊዮን ብሩን አዘጋጀ። ዛሬ ነው የምሰጥሽ እና ተዘጋጂ ይላታል። እሺ ትለዋለች። እሷ እሱን ያናገረችው አባትየው እዛ በዛው ቀን ረጅም ሰዓት አናግራት ብለውታል በስልክ። እሳቸው ድግምት ስራ እየሰሩ ነው። ለምን ሁለቱ በሚያወሩበት ሰዓት ላይ የሚሰሩት ነገር አለ። ድንገት በመሃል እያወራቸው በቃ እንዲያውም 3 ሚሊዮን ብሩን አልፈልግም ልጁን ማስወርደዋለሁ ጥንቅር ብለህ ቀር እንዲያው ካንተ ምንም ነገር አልፈልግም ብላ ስልኩን ዘጋቸው። እንዳለችው በሳምንቱ አስወርደዋለች። ደውላ አስወርደዋለሁ በቃ ብሩንም አልፈልግም አለችው። እያወራችሁ እኮ ነው ረጅም ሰዓት አውራት ብለውታል። የሚፈልገው ሁለቱ አየር ላይ መሆናቸው ነው። በዛ መካከል መናፍሶቹ ገብተው አፏ ላይ መናገር አለባቸው። በጣም ነው የገረመው። በጣም ከአባቱን ደውሎ አደነቃቸው። ምን አይነት ጥበብ ነው አለ። በቃ ያው አጋንንት ነው ይገባቸዋል መቼም አይደል። እና ጥበበኞች የሚሉት ምንድነው መናፍስትን ከተዋረስናቸው በኋላ እንዴት ከነሱ ጋር አብረን መስራት እንደምንችል ባለፈው ላይቭ ላይ እንዳሳየዋቸው እንዴት አብረን መስራት እንደምንችል ብቻ ነው ጥበቡ ማወቅ ያለብን እንጂ ኦሬዲ እኮ ተዋርሶ እንደሆነ እናውቃለን ነው የሚሉት። በዚህ ልክ መናፍስትን ስትዋረሱ እንዴት መዋራስ እንዳለባችሁ ብለው ሊያስተምሩ ሁሉ የሚሞክሩ አሉ። እንደነዛ ብሎን ቀዳማዊ የመሰሉ ደብተራዎች ማለት ነው። ደግሞ ስንቱ ሊቃውንት መጥተው ነው የሚሰግድልኝ ይላሉ። በጣም እኮ የሚገርም ነው። ሰው አጋንንትን ተዋርሶ በኮንፊደንስ ያወራል። ሮሚ ምዕራፍ 1 ላይ ክብራቸው በነውራቸው ነው ይላል። ስንቱ ሊቃውንት፣ ስንቱ ህፃን፣ ስንቱ ደቂቅ፣ ስንቱ ሊቅ እንትን ሽማግሌ መጥቶ የሚሰግድልኝ እኮ ነኝ እኔ ብሎ ራሱን ሲያስብ ራሱ በዚህ ልክ ነው አባትየው የሚመኩት በዛ ደብተራ ማለት ነው። እኛ አባትና እንዴ ታዲያ ጸሎት ተደርጎላቸው ጸበል ተረጭተው መንፈስ እንደዚህ ከተያዘላቸው ለምንድን ነው መልሰው ድግምት የሚያስደግሙ ስትሉ ጥበብ ነው ብሎ የሚያስቡት ተምታተውባቸዋል። ይሄኛው ጥበብ ነው፣ እዚህ ጋር ያለው ደግሞ ይሄ ሌላ ጉዳይ ነው ብሎ የሚያስቡት። ጥፋት ያጠፋው ማን ነው? እሳቸውን የሚያታልላቸው ደብተራ ነው። ልጠመቅ ሲሉ ተጠመቁ ነው የሚላቸው። ልጄ እንደዚህ ልጠመቅ አስፈልታ ይጠመቅ። ለምን ለእሳቸው የተነገራቸው ጥበብ ነው ተብሎ ስለሆነ ምንም አይነት ጉዳት አያመጣም ብለው ስላመኑ አጅሬው በደንብ ነው ውስጥ ገብቶ መሰረት የያዘው።
የሰፈር ሰው ግን የእሳቸውን ሀብት ኬት እንደመጣ ንብረታቸው ኬት እንደመጣ እንደሰማ አያውቁም። ሰውየው አልነገራቸውም። እንደዚህ ብለህ ጮሃል ምናምን አላላቸውም። አባዬ ያዘው በቃ ተኛ በቃ ማን ብሎ ሄደው። ይቺ የቤት ሰራተኛ ወጣ መንደሩ ላይ አውርታለች። ቄሶቹን በእርግጥ አውርተዋል ሄደው አራ እንዲህ ያለ ሀብት ከመሰብሰብ እንደው ዳሆኜ በቀረው ያቺው መሬት ትሻለኛለች እያሉ ቄሶቹ በጣም ተደንቀው ነው የሄዱት። በደብተራው ነው የተደነቁት። ለምን ደብተራውም ስሙን ጠርቷል። የሌላ ደብር ደብተራ ነው። አንድ መንደር ላይ አንድ ደብር ነው ያለው፣ ወይም ሁለት ደብር ሊኖር ይችላል። ይሄ ደግሞ የሌላ ቀበሌ ገበሬ ማህበረሰቦች አሉ አይደለም። እንደዚህ ሌላ መንደር ላይ ወርደ እንትን መንደር የት ነው ስትሏቸው እዲህ ነው እዚህ ጋር ነው ይችላል። ምናልባትም እኮ የ4 ሰዓት መንገድ ነው የ3 ሰዓት መንገድ ነው ደርሳሉ። እዲህ እኮ ነው ትንሽ እንደሄዳችሁ እኮ ታገኙታላችሁ ይሏቸዋል። በከተማ ልጅ ቋንቋ አስቡት። ይሄ እኛ የአንድ ፌርማታና 2 ፌርማታ በታክሲ ተራምደን መሄድ በእግር ተራምደን መሄድ የሚያቅተን በታክሲ ምን ሄድ ሰዎች ፀሐዩ መታኝ እያልን ስንት ኮፍያ ስንት ጥጉን እየሄድን እንደዚህ የለመድን ቀቤ ቅልጥ ያሉን ቀቤዎች የሆኑ ሰዎች እዛ ገጠር ሄደን አስቡት የ3 ሰዓት መንገድ ወዲህ ነው እዚህ ደርሳችኋል እንዲህ ጋር ነው ይሉናል። ኧረ አባቶች ተው በእኛ አትቀድዱ እንደዚህ አትሆኑና በዚህና በዚህ መካከል ደብተራ በመሃል እየመጣ እየደገመላቸው እሳቸውም ደብተራው ጋር እየሄዱ ከሌላ መንደር እየመጣ ድግምት የሚደግምላቸው ሰው ነበር ያ ደብተራና መጨረሻ ላይ ግን እየተሸነፈ መጣ። ለምን ሲባል ይሄ ሰው ቤቱ ማንንም ባለመኖሩ የሆነ ጥቃት ሊደርስብህ ይችላል ብሎ አስቦ ዘበኛና የቤት ሰራተኛ ይቀጥራል። ዘበኛው ደግሞ በፊት ዘበኝነት አይሰራም ነበር። አሁን በእንትን ክልል ይሄ በአዲስ አበባ ላይ ከአማራ ክልል የመጡ ቆምጮዎች አንዳንድ የቀን ስራ የሚሰሩ ወንድሞች ተሸካሚዎች ምናምን እየታፈሱ እየተወሰዱ ወደ ሀገራቸው እየተመለሱ ነው ሲባል ሰምቶ ዘበኝነት የሆነ ቤት መቀጠር ይፈልጋል ብሎ ዘበኝነት ተቀጠረ ማለት ነው። እና ይሄ ዘበኛ የኔን ዕቃ እኔ መኖሪያ ቤት በምቀይርበት ሰዓት ከአንዱ ቤት አንዱ ቤት ስንወጣው ተከራይቼ ከአንዱ ቤት በምዞርበት ሰዓት ዕቃ ግዴታ ይጓጓዛል አይደለም። እና አሁን በመጨረሻ ዕቃ ስናስገባ ዕቃ ያስገባል ልጅ ነበረ እና ዘበኝነት ሲቀጠር ያውቃል እንደዚህ አይነት ትምህርት እንደማስተምር ቲክቶክ ላይ ምናምን ያያል። መጣና ያለውበት ድረስ መጥቶ ስገባና ስወጣ አግኝቶኝ መምህር ፈልጌህ ነበር አለኝ። እሺ ሰላም ነው እንዴ እናልኩት። ምን ነው ስለው እኔ አሁን ዘበኝነት ተቀጥሬያለሁ፣ ጓደኞቼ በሙሉ ታፍሰው ሄደዋል፣ እኔ ዘበኝነት ተቀጥሬያለሁ እና ያለውበት ቤት ውስጥ ያለው ሰውዬ እጅግ ሲበዛ በጣም ሀብታም የሆነው በድግምትና በጥንቆላ ነው አለኝ። ምን አገባኝ ታዲያ አልኩት። አይ እንደው ሰውየው ማትረፍ ከተቻለ አለኝ። ጥሩ አስበሃል እግዚአብሔር ይመስገን፣ ግን ዝም ብሎ እኮ ሰው ህይወት ውስጥ ገብቶ በሰው ኑሮ ውስጥ ገብቶ ንስሐ ገባ ማለት ከባድ ነው። እንዲያውም አንዳንድ ቪዲዮ አይታችሁ ከሆነ የሚያንቀሸቅሻት ከርከሮ በአንበሶች መካከል መጣ ፉር ስታልፍ አይታችኋል። ከርከሮ ያፏ እንደዚህ 2 ጥርስ ያለ አሳማም ይመስላል፣ ከርከሮም ጉማሬም ይመስላል። እና ድንገት አንበሶቹ ለጥ ብለው ዛፍ ስር በተኙበት ቦታ ላይ ባጠገባቸው መጣ ብሉኝ ትላለች። አይነት ነገር ነው፣ እንደዛ ነገር ነው የተረዳሁት። እና ልጁ እንደዛ ሲመጣብኝ እዛ ላይፉን ይኖርበት በየቤቱ እየገባን እኮ ንስሐ ግባ አንተ እንደዚህ አድርገሃል ምንልበት ትምህርት አይደለም። አንተ ትምህርቱን እያዳመጥክ አይደል? በቃ አንተ አጠገቡ ስለሆንክ ያለኸው ምን እያዳመጥክ እንደሆነ ካየ ንገረው፣ ትምህርቱን እንዲያዳምጥ እዘዘው። ከሰራተኛዋ ጋርም ተነጋገሩና ሰራተኛዋም ቤት ውስጥ እንድትከፍት ትእዛዝ ስለው ጊዜ አዎ መምህሩ ነትህን እኮ ነው አንተ እዚህ ውስጥ ማስገባት የለብኝም ግን ይገርምሃል አለኝ። እኛ ጎረቤት አለኝ የሰውየው ጓደኛ በጣም ደግ ሰው ነው። የዚሁ ሰውየው ጓደኛ ማለት ነው እንግዲህ ቅድም ያልኳችሁ ውክልና ስጠኝ ምናምን ሲለው የነበረው ሰውዬ በጣም የዋህ በጣም ምስኪን በጣም ደግ ሰው ነው። እግዚአብሔርን የሚፈራ ሰው ነው። ጧት ቤተክርስቲያን ይሳለማል። ይሄ ደግሞ ተቃራኒ ነው። ጧት እንኳን ቤተክርስቲያን ይሳለም አርፍዶ ነው የሚወጣው፣ ማታ ሰክሮ ነው የሚመጣው፣ ሴት ይወዳል ምናምን እንደዚህ ነው የተባለው። ግን ጓደኛማቾች ናቸው ሲለው ይሄኛው እንግዲህ ችሎት ታግሶት ይሆናል አልኩት። ስለቻለው ነው። እንደገና መንፈሳዊም ሰው ስለሆነ ሊሆን ይችላል እንደዚህ ጓደኛው ሆኖ አብሮት የዘለቀው እንጂ በእንደዚህ አይነት ህይወት ውስጥ ሆኖ ጓደኝነት የሚዘልቁ ሰዎች የሉም ብዬ ነገርኩት። በቃ እሱ ጋር ሄጄ መፍትሄ እፈልጋለሁ አለ። ጥሩ ነው በርታ አልኩትና ደግ ሰው ነው። የሰፈር ሰዎችን ያግዛል፣ ይሰጣል። ግን በሰው ነው የሚያስልከው።
እገሌ ሰጣችሁ እንዲባል አይፈልግም። ይሄ ጓደኛው መልካሙ ሰው ማለት ነው። ሂዱና ይሄ ለገሊት ይሄን ስጧት ነው የሚለው። ማን ነው ከተባለ የሆነ ሰው ነው ብላችሁ ስጡ ነው የሚለው። ግን ስጡ ብሎ የሚልካቸው ማን ነው? ዘበኞቹ፣ የራሱን ዘበኞችና የቤት ሰራተኞቹ ነው። እና አይታወቁም። የህንማን ቤት ዘበኞች እንደሆነ አይታወቁም። ይሄንን የሆኑ ሰዎች ናቸው ለእናንተ ብሎ ነው ያመጡት። ስጥ እዛ ቤት ተብዬ ነው። ታዲያ ማንነቱን ማናቀው ሰው ሁልጊዜ ይሰጠናል። እንደው ትንሽ አይጨንቅም ይላሉ እናቶች። በጣም ይከብዳቸዋል። በቃ ማንነቱ እንዲታወቅ ስላልፈለገ ነው። እንዲያውም ሰራተኛዋ ሚስጥር አውጥታበታለች። በጣም ሲጨቀጭቆት እሺ እንዳትነግሩብኝ፣ ሄዳችሁ እግዚአብሔር ስጥል እንዳትሉት፣ ግን እገሌ ነው በቃ ምንም ላደርግ አልችልም አለች። እንዴ ምክንያቱም አንቀበልም አሏታ። መተትስ ቢኖረው የሆነ ድግምትስ ቢኖረው ብለው አስበው አንቀበልም አሏት። ትክክል ናቸው። ከዛ እገሌ ነው ወይ እሱ ነው እንዴ? በስመ አብ እሱማ እግዚአብሔር እኮ ነው። ሀሳባቸውን ተረዱ። ራሱ እግዚአብሔር ነው ማለታቸው ሳይሆን እንደው የእግዚአብሔር መንፈስ ያለበት ነው ለማለት ነው። የዋህነት ቋንቋ ነው። እሱማ እግዚአብሔር ነው፣ እግዚአብሔር ነው የሰጠን ይላሉ። በቃ በሱ ላይ አድሮ እግዚአብሔር ሰጠን ነው ነገሩ። እኔ ይሄንን ሰው ሳይ ማን ትዝ እንዳለኝ ታውቃላችሁ? መልእክተኛው የሚባል ቲክቶክ ላይ መልኩን ሳያሳይ ሰዎችን እያገዘ እየረዳ በእዮሃ ሚዲያ ላይ ባለው አለምሰገድ ነው ምናምን የሚባለው ሰው ትንሽ ተናዶ አገልግሎትን አቆማል መሰለኝ። አሁን ይጀምር አላውቅም። እኔ ግን ለምን መቼ ነው የምትመጣው ብዬ እላለሁ። እንዲያውም አንዲት ልጅ ግጥም ገጥማለት ነበረ ቲክቶክ ላይ ቅድም እያየሁ ነበር። እናንተ ተገጣጠመልኝ እኮ። ቆይማ ሂስትሪ ውስጥ ልግባና የቲክቶክ ሂስትሪ ከገባሁኝ ባክ ያደርግልኛል ያን ነገር። በጣም ነው የገረመኝ ታውቃላችሁ። እና ማንነቱ እንዲታወቅ አይፈልግም። እስቲ ቆይ አገኘሁት። እናንተ ይድረስ ለመልእክተኛው ከኔ ካስቴር ስለ መልካም ስራ ስለ መልካም ግብር ድፍን ኢትዮጵያዊ የሚመሰክርልህ ለአንተ ነው ወንድሜ። ባለህበት ቦታ መልእክቴ ይድረስ። ከምስጋናው በፊት አንዴ ልጠይቅህ። ቅመም የሚሸጡት እኛ ትልቅ እናት እጅህን ጨብጠው በደንብ የመረቁህ አረሳህም አይደል? የመላኩን ዝክር ቅመስ ልጄ ብለው ከቤት እንደጠሩህ ሻሼን አስታወስካት? ደስታዋ ቢበዛ ከሰጠሃት ብር ላይ ቲፕ ያሰበችልክ እሱንም ቢስትል በቃ ሌላ ቀና ዶሮ እንድሰራልህ ብላ ቀጥራሃለች። ያንንስ ቀጠሮ ታስታውሰዋለህ? ብዙዎች በደስታ ፊትህ አንብተዋል። ከደስታቸው ብዛት የሆነውን ሁሉ አናምንም ብለዋል። አንዲት እናት እኮ አንተን እንዲያገኙ ለቸሩ አማኑኤል ስለት ተስለዋል። ያ ተስፋ ያጣ ልጅ ከእስር ቤት ሲወጣ እንኳን የሚለብሰው የሚቀምሰው ያጣ ምን አለህ ስትለው 10 ብር አለችኝ እዛ ጋር አገኘኋት ከመሬት ተቀምጣ። ከሱ በላይ ላንተ የሚመሰክር ሰው ከወዴት ሊመጣ? ወንዶሰን ይመስክር እንደ ሴት ልጅ አዝሎ ጎዳና ይወጣ። ምን እሱ ብቻ ነው 3 ልጆቹንና ሚስቱን አስከትሎ ቀን የከፋችበት ለልጆቹ የሚሆን የቀን ዳቦ ያጣ? ያቺ ቆንጂዬ እናት መድኃኒት ተፈራ ወንድ ልጇን ይዛ ጎዳና ስትወጣ ደርሰህላቸዋል፣ አይተናል፣ ሰምተናል። ምስክር ብንጠራ ብዙ ነው የሚመጣ። የእድሜ ባለጠጋው የ80 ዓመቱ ሼህ አብደላ ሺፋ ያ ወጣት ይናገር በደጀ ሰላሙ አምላኩን ሲለምን አንተ ተረድተኸው ውስጡ እንደተከፋ ያለህን ስትሰጠው በደስታ ሲቦርቅ አይተናል በይፋ። ኧረ ስንቶች አሉ ጎዳና ላይ ወድቀው ተስፋቸው ተሟጦ በሰው ዘንድ ተንቀው ሲያለቅሱ እያገኘ እንባቸውን ጠርገህ ይለዩህ የለም ወይ ምርቃት መርቀው። በስተመጨረሻም አደራ የምልህ በዚች በብዕሬ አደራ እንዳሰማ የሚናፈሰውን የሰሞኑ ወሬ ይህን ትጋትህን በእጥፍ ጨምረህ እነኛም ምስኪኖች ከመንገድ አንሳቸው ሳይበላቸው አውሬ። አመሰግናለሁ። እናመሰግናለን እህታችን። በጣም ትክክል የተናገረችው። አትጥፋ መልእክተኛው ካንተ ሰባኪያንና የቤተ ክርስቲያን መምህራን ወይም አንዳንድ መንፈሳዊ ነን ብለው አስበው እንደኔ አይነቱ ማለት ነው ገንዘብንም ሆነ ስጦታን በፊት ለፊት እየሰጠን በእርግጠኛ ፊት ለፊት የምንሰጠው ሰጣችሁ ወይ ተብለን መጠየቃችን ስለማይቀር ነው። እንደገናም ደግሞ በመስጠት አይደለም መጀመሪያ የምንታውቀው በማስተማር ስለሆነ መልካችን ኦልሬዲ የተመታ ፊት ነው፣ የታወቀ ነው ማለት ነው፣ የታየ ነው። ስንሰጥ መልኬን ብከልል ጥቅም የለውም እና ያለን አማራጭ ምንድነው? እገሊትና እገሌ ከእንደዚህ ሀገር ይሄንን ብር ሰጥተዋቸዋል ብለን እኛ እንደሰጠን እንዳይታወቅ አድርገን እንሰጣለን። ግን ከአንተ ከመልእክተኛው ብዙ ተምረናል። እህታችን ትክክለኛ ነገር የተናገረችው። እኔ እንዲያውም ምን እላለሁ ሲሰጥ
ሲመሰገን መልኩን ያልገለጠ ሲሰደብና ሲነቀፍ መልኩን ገለጠ። በጣም እኮ የሚገርም ነው። ምክንያቱም አሁን በዓለም ላይ ያለው ሁኔታ ምንድነው? ሲመሰገኑ መልካቸውን ገልጠው እኔ ነኝ እኮ ይሄን ያደረኩት ምናምን ይላሉ፣ ሲሰደቡ ደግሞ ድብቅ ይላሉ አይደል? የወንድማችን ግን ተገላቢጦሽ ነው የሆነው። ስለዚህ በወንድማችን ደስተኛ እኔ በመልክተኛው በሚያገለግሉ አገልግሎት በጣም እቀናለሁ። ምን አለ መጀመሪያ መልኬ ባልታወቀ ሳልታወቅ ብዙ ሰው በረዳሁ ባገዝኩኝ ያልኩት እንደው መምህር ስለነበርኩኝ ነው እንጂ መልኬ አንዴ ስለታየ ነው እንጂና ይሄም ወንድማችን እንደዛ ነው። የሚገርማችሁ እዚህ እንትን ላይ ያለው ገጠሜ ላይ ያለው ጓደኛው እንደዚህ ነው። ሰፈር ሰዎችን ይረዳል፣ ያግዛል። ማን እንደሰጠ እንዲታወቅ አይፈልግም በፍጹም። ግን ሁሉም ሰው አውቆበታል፣ ተነጋግረውበታል። እሱ ግን ማንም እንደማያውቅ ነው የሚያውቀው። ማንም የሚያውቅ አይመስለውም። እና በቃ ሁሉም ሰው በሱ እንዴት እንደሚቀና ብታዩ። ይሄን የመሰለ ጓደኛ ያለው ተቃራኒ ህይወት ነው የሚኖሩት። እና ሲጨንቀው ምን ሲለው እሱ ጋር እየሄደ ምናምን ቁጭ ብሎ ይጮታሉ። ምን ይላሉ? እዛው አንድ ሰፈር አንድ ጎን ለጎን ናቸው። እዚህና እዚህ ጎረቤት ለጎረቤት ናቸውና ዘበኛው ማታ ቀስ ብሎ አንኳኩቶ ጓደኛው ጋር ይገባል። ጋሽ ሰላም ነህ? እግዚአብሔር ይመስገን። እንደው ምን እግር ጣለ ሲለው እንደው ጓደኛውት እንደው ግድ አይለውትም ሲጠፋ አሏቸው። ምን ነው ጉዴ ምን ሆነ አለው። አይደለም ይጠጣል፣ ሴት ይዞ ይመጣል፣ በቃ ህይወቱ ብልሽሽት ብሏልና በዛ ላይ ደግሞ ሀብት ንብረት የሚያገኘው በአስማትና በድግምት ነው። ይሄንን ሲያወራ ደግሞ ሰራተኛይቱ ሰምታ እንደዚህ ያለች ነውና መምህር ተስፋዬ ጋር ደውዬ እንደዚህ ስለው አንተው ራስህ እዛው ትምህርቱን እየከፈትክ ወይም አጠገቡ ጓደኛው ካለ በዛው በጓደኛው በኩል ግባ ብሎኝ ነው ሲል ጊዜ ማን ነው መምህር ተስፋዬ ያለው? እኔን አያውቀኝም፣ ግን የኔን ተውትና ስለኔ ብዙ አላሰበበትም። በቃ ምን ላግዝህ አለው። እስቲ ጋሽ ይሄን ትምህርት ያዳምጡትና እርስዎ ከወደዱት በዚህ ትምህርት በኩል ይሄን ነገር እስቲ እናስተካክለው ይለዋል። እሺ ከዛ መልካም ሰው ነው። ትምህርቴን አዳምጠው ተዋወቅን። አረ የቤት የዘበኞች እኮ እንደዚህ ደውሎ እንደዚህ ነው። አረ እኔ ጋርም ደውሎ ነበር። እንደዚህ የሚባል ሰው ነው ስለው አዎ አለኝ። ደውሎ ነበር አልኩት። በቃ እውነት ነው ማለት ነው። አንተ ጋር ደውሎ ነበርና ይህ ሁሉ ሀብት የመጣው በዚህ ነው አለኝ። አዎ አንተስ እንዴት ነው ሀብታም የሆንከው አልኩት። እኔ በፍጹም እኔ በራሴ ነው ተፍጨርጨሬ ሀብታም የሆንኩት አለኝ። ብር ተበድሮሃል አልኩት። እኔ እኮ ዝም ብሎ ቃፊን ሲበላኝ እኮ ነው በእውነት። አዎ አለኝ። ስንት ተበድሮሃል? 100,000 ብር። ምናልባት አንዳንድ ጊዜ አንተ እግዚአብሔርን ስለምትፈራ ምንም አልሆንክ ይሆናል እንጂ እንደዚህ አይነት ሀብታሞች ድንገት ሀብታም ሲሆኑ ሀብታቸው የሚመጣው እቅርብ አጠገባቸው ካለ ሰው ነው። እና አንተ መልካም ሰው ሆናል። እሱ ግን ያው ህይወቱ ብሽሽት ያለው ምንድነው? መንፈሱ ከሀብቱ ግብሩን ይፈልጋል። ብላበት፣ ጠጣበት፣ ጨፍርበት፣ ተዝናናበት፣ ጽድቅ ነገር እንዳትሰራበት ብሎ ስለሚያዘው ደግ ነገር እንዲሰራ አይፈቅድለትም። ስለዚህ ጓደኛ ላይ ድረስለት አልኩት። ከነከነው። ተበድሮሃል ወይ ብዬ ያልኩት ነገር በጣም ከነከነውና እንዴ ሰውዬ ገጠር ሄጄ እንደዚህ ላርግ ያለኝ እውነቱን ነው እንዴ? አባቴ ጋር መሄድ እፈልጋለሁ ያለኝ ለዚህ ነው እንዴ? ያኔ ተበደረኝ። በጣም ገርሞታል። እየጾመ እየጸለየ እየሰገደ ትምህርታችን እየተከታተለ ጥበቃው ጋር በጣም ጓደኛዎች ነው። በመኪና መጥቶ ቤቢ አርጎ ክላክስ ከማድረግ በፊት ጥበቃውን ይጠራዋል። እንዴት ነው ሲለው ጊዜ ያው ነው ጋሽ ያው ነው። ይሰክራል፣ ይመጣል፣ አስተኛዋለሁ፣ ጫማውን አውልቄ እኔ ማስተኛው፣ ሰራተኛዋ ብቻዋን አትችለውም። ሁልጊዜ ተሸክመን አልጋ ላይ የምናወጣው እኛ ነን። ጠዋት ግን ምንም እንዳልተፈጠረ ልብሱን ለባብሶ ምናምን ስራ ይሄዳል። ይሄን ሁሉ ነገር እያደረግን ግን እንደሆነ አያውቅም ብሎ ሲነግረው ጊዜ እንግዲያውስ እንደዛ ከሆነ አንተ ተሸክመ ስታስገባው ሰራተኛዋ ትቅረጽ፣ ሰራተኛዋ ተሸክማ ስታስገባው ደግሞ አንተ ቀረጽላት። እንደዚህ አድርጋችሁ ማስረጃ አስቀምጡ። ማታ እንዴት እንደሚገባ ከዛ ጠዋት ደግሞ እንዴት እንደሚወጣ ሁሉ ነገር መረጃ መቀመጥ አለበት። ጓደኛዬ በመረጃ ነው የሚያምነው። እኔ አውቀዋለሁ ጸባይ ይሆናል። በምልክት በመረጃ የሚያምን ሰው ነው። የምልክት ሰው ነው። እና ሰራተኛዋን ቴሌቪዥን ላይ እንድትከፍት ገጠመኙን ነገራት። እሱም ዘበኛውም በሞባይሉ እያዳመጠ ምናምን የእውነትም በትክክል ገጠመኝ እያዳመጠ ክላክስ አልሰማም ነበር። ዘበኛው በቤት ውስጥ ገብቶ አብረው እያዳመጡ ተናዶ ምናምን ስልክ ደውሎ በር ክፈች አላት። ወይኔ ያሉ ደንግጠው በር ከፈቱ። ምንድነው? አይ እዚህ እኮ ትምህርት እየሰማ የእውነት ነው። ግን እየሰሙ አልሰሙትም ማለት ገጠመኝ እየሰሙ ደጅ ላይ ክላክስ አልሰሙም። እና ምንድነው የምትሰሙ ነው የምታዳምጡት? ጋሽ ይቅርታ ስታጠፋው እንዳታጠፊው። ቆይ እንደዚህማ ልባችሁን የሰበሰበውማ ምን እንደሆነ ማወቅ ፈልጋለሁ ብሎ እግዚአብሔር ሲመክረው ትምህርቱን ሲገብቶ ሲያው ቀሲስ ሄኖክ ናቸው። አጋንንት እያስወጡ እየፈወሱ ልጁ ደግሞ ኢሉሚናቲ አባል ነበርኩ ምናምን ያለ የሚለፈልፍ ልጅ ነው። እዛ ገጠመኙ ላይ እንደዚህ ነበርኩኝ፣ እንደዚህ ገብቼ እንደዚህ አርጌው ያለ መንፈሱ ይለፈልፋል።
እራት እስከሚቀርብለት ድረስ ሶፋ ላይ ቁጭ ብሎ ይሄን ነው የምታዩት አለ። ምድረ ጠንቋይ ወላ ዝጋ ወደዛ አበረና ዘጉት። ግን እንቅልፍ እምቢ አለው። እራቱን በልቶ ተኛና ተመልሶ መጥቶ እንደገና ከፈተው። እንቅልፍ እምቢ አለው በዛ በትምህርቱ ጉዳይ አይደለም፣ በራሱ ጉዳይ ነው። ምክንያቱም ከስራ የመጣው ተናዶ ነው። በዛ ሰዓት ይመጣል ብሎም አልጠበቁም። እስቲ ያስቡት፣ አንድ ሰው ከሌሊቱ 7 ሰዓት እና 8 ሰዓት መምጣት የለመደ ሰው ማታ 3 ሰዓት ላይ 4 ሰዓት ላይ ሲመጣ ያልተጠበቀ ሰዓት ነው አይደለም? እና እንቅልፍ እምቢ ስላለው ሰራተኛዋን ጠርቷት አረቄ ቅጅልኝ ብሏት አረቄ ተቀርቶለት እየጠጣ ሶፋ ላይ ተቀምጦ ቁጭ በይ እንዲያውም ቡና ፊልኝ አላት። እሺ ብላ በሌሊት ቡና እያፈላች፣ ሌሊት እኮ ነው አስቡት እንግዲህ 9 ሰዓት 8 ሰዓት ሆኗል። ቡና በስነ ስርዓቱ አፍልታ ወቅጣ ቆልታ ምን ብላ ብቻ በዚህም በዚያም ብላ አደረሰችለትና ከፈተው። ክፈች ውስጥ ቅድም ስታዩት የነበሩትን አላት። ተከፈተ። እሷ ከዘበኛው ጋር ታወራለች። እንደጠበቅነው አልሆነም፣ ቀረጹት ብሎ ነበር። ዛሬ ደግሞ ሳይሰክር መጣ። መንፈስ ምን ያህል እንደሚሰማ በዚህ ማየት ትችላላችሁ። ያ ቃል ግቢ ውስጥ የሆነ መንፈስ አለ ማለት ነው። አባትየው የሚመላለሱት ለሆነ ነገር ነው፣ የሆነ ነገር በትነው ለመሄድ ነው ማለት ነው። የሚያሾከሽከው ነገር አለ እና አዳምጦ ጨረሰ። የቀሲስን ሄኖክ ቢያንስ 1 2 3 ቪዲዮ አየና ይሄ ቄስ ምንድን የሚያደርገው በእናትሽ የእውነት ነው እንዲህ የሚለፈልፈው ሲያው ጊዜ አዎ የእውነት ነው። እንግዲህ እኔ ሳስተምር ሰምታለች። ሳይጮህ መንፈስ ጮኋል ብሎ ሰውን ማስደንገጥም ይቻላል። እንደዚህ እንዳወራሁኝ ታውቃለች። ሳይጮህ ጮኋል ብዬ ምንድነው በኋላ ሰውየው ተመልሶ ወደ ትምህርታችን መጥቶ በደንብ አዳምጦ የእውነት እንዲጮህ ማለት ነው። እና ይሄንን ሲስተም ልትጠቀም ፈለገችና አዎ ጋሽዬ እንዴ ይጮሃል እኮ እኛም በቤታችን እኮ እንደዚህ ይጮሃል እኮ እና ሄዳችሁ ዳናችሁ? አዎ እኔ ሄድኛለሁ ይኸው አለችው። አንቺ ያው ምን ሆነሽ? አሞኝ ነበረ ዳንኩኝ አለችው። እንደው ጓዳ ገብታ መድኃኒዓለም አባት ይቅር በለኝ እኔ አባት ለመልካም ነገር ብሎ ስለሆነ ልክ ሐዋርያት ያደርጉት እንደነበረው ቅዱስ ጳውሎስ ሆስፒታል ገብቶ በሽተኞችን መፈወስ ፈልጎ እንደታመመ ሰው ተኝቶ ከዛ በኋላ መልሶ ደግሞ በሽተኞችን የሚፈውስበት ሁኔታ ነበረ። ጣዖት የሚያመልኩ ሰዎች መካከል ይገባና እንደነሱ ቡችላ መካከሉ ጣዖቶችን ይዞ ይቀመጡና ቅዱስ ሉቃስ ማለት ነው ከቅዱስ ጳውሎስ ጋር ተነጋግረው የኤፌሶን ሰዎች እንዴት አድርገው እንደፈወሷቸው ወይም ደግሞ እንዴት ክርስቲያን እንዳደረጓቸው ታሪኩ ተጽፏል። አምላክ ይመስለው ገብተው ማለት ነውና አንዳንዴ ሐዋርያት የሚጠቀሙትን ሲስተም ምዕመኑ የትም ትምህርቱን እንኳን ባያውቀው ተጠቅሞ ሰው ሲያድን ታያላችሁ። እና ይሄ ሰው የእውነት መስሎት አንቺ ጮኸሽ ከዳንሽማ በቃ ይሄ ነገር ለኔም ይጠቅመኛል ማለት ነው። ይሄ ሰውዬ የት ነው የሚያጠምቀው? የሚናገረው ንግግር የንዴት ነው። ከመስሪያ ቤት ይዞት የመጣው ስሜቱ አልተወውም። ጋሽዬ ተናደዋል መሰለኝ፣ እስቲ ተረጋግቶ ያውሩኝ አለቻቸው። ይዝበይ ወደኛ ምን ብሎ ቆሻሻ ሲያርገት ወይ ለኩን ማራገቧን ቀጥልሽ በዛው ማለት ነው። አስቡት፣ ስሜቷን አስቡት። እሷ ቀረብኩ ብላ ነው እና አጅሬው ውስጥ ያለው መንፈስ ግን ውሻ ነው የሚያረጋት። አንዳንዴ ደግሞ ስሟን አቆላምጦ ጠርቶ ነይ እስቲ ጎሽ ተባረኪ እግዚአብሔር ይስጥሽ ምናምን እያለ የሆነ ነገር እንድታጥብለት ምናምን ያዛታል። ሴቶች ሲመጡ ምናምን የሆነ ሴቶች መቼም የሚያበላሹት ብዙ ነገር አለና ያን ነገር ገበና ምናምን እንድታጥብ ያዛታል። እና ያን ያዛት ሲሞክር ያቆላምጣታል። ጋሽ ችግር የለውም ምንም እኮ ችግር ምንም አያስፈልግም እያለች ታጥባለች። አሁን ደግሞ ማታ ደግሞ አልጠጣም ግን ደግሞ ጠጥቷል መሰለኝ። ሁለቱም ነገር ነው። በወቅቱ ይጠጣ እርግጠኛ አይደለችም። እኔም እርግጠኛ ሆኜ ልናገር አልችልም። ግን እንደ ጠጣ ሰው ቢሆን ኖሮ ራሱን ይስታል። አልጠጣም ብል ኖሮ ደግሞ የተረጋጋ ሰው ይሆን ነበረ። ሳይጠጣ አውቀዋለሁ አለች። ወይ ተናዶ ነው የመጣው። በቃ እኔ ስደመድም ነጋ። በዛው ቡና እየጠጡ 11 ሰዓት ሆነ። ወደ መስሪያ ቤቱ ሄደ። የራሱ ቢሮ አይደለ ሄዶ ከዛ 4 ሰዓት ላይ መጣና ለጥ ብሎ ተኛ። እንደገና ወደ ቤት መጥቶ ተኛ። ሰውየው ተዘበራርቆበታል አለ ዘበኛው። በቃ እንቅልፉ ተምታቶበታል። አሁን ስራ ሄዶ የሆነ ነገር ሰርቶ ነው የመጣው። ስለዚህ 4 ሰዓት ከተኛ ወደ 10 ሰዓት አካባቢ ይነቃል። መኪናውን አስነስቶ ሄዶ ናይት ክለብ ሊጨፍር ይሄዳል። ወይ ደግሞ ወደ ሊዝናና ነው የሚሄደው። በቃ ዛሬ እንቀርጸዋለን ብሎ ተዘጋጅተዋል። ከእንቅልፉ እንደተነሳ ራሴን አመመኝ ቡና ፊልኝ አላት። ከቤት አልወጣም። ቡና ተፈላለት። ማታ 2 ሰዓት ሆነ። ወካር ጌል ልምጣ ብሎ ሲወጣ ጓደኛው ዘበኛው ሊወጡ ነው ጋሽዬ ሊወጣ ነው ደውለትና እንዳይወጣ ንገረው። በቃ በዚሁ ሲንገላወች እንደባለን ነው ያለው። ደውሉለት ምናምን ብሎ ደወለለትና እስቲ እኔ ጋር አለው። 2 ሰዓት ላይ ቡና ፍቶ ከጨረሰ በኋላ ጓደኛው ጋር ሄዶ
እዛ ቆይቶ አምሽቶ መጣ። አንድ ቀን ይሄንን ስማ ይሄንን ስብከት አዳምጥ ናሲ ቤት ከሳኒድ ብሎ ታያቅ። ለምን እንትናቸውን ቀይ መስመራቸውን ጠብቀው የሚኖሩት በጣም ብዙ ገንዘብ ያለው ሀብታም እንደሆነ ስለሚያውቅ ማዘዝ ይከብደዋል። ይሄኛው መንፈሳዊው ሰው ወይ መልካሙ ሰው ማለት ነው። መልእክተኛው ልበለው እንዴ። እና ብቻ በአጠቃላይ ማታ ተጫውተው ደግሞ ልክ 4 ሰዓት ላይ ወደ ቤቱ ሲመጣ ደግሞ እራት አቅርቢልኝ አላት። እራት ከተቀረበ በኋላ ደግሞ ቡና ፊልኝ አላት። አሁን እቺ ይሄ ቡና ነገር አስቡት ምን እንደሆነ እንዴት በዛ ነው የሚወጣው። ሳያስበው ዛሬ መጠጥ አልጠጣሁም አይደል አለ። አዎ እስቲ አምጪልኝ ከፍሪጅ አላት። ጋሽዬ እስቲ ዛሬ እንኳን ጀግና ሆነ ይዋል እስቲ አይጠጡ አለችው አይደል። እሺ በቃ አላት። ማታ እኮ ግን እኮ አመናጨቁኝ አለች። ቂበኛ ሆነ አይሁን ምን ሆነ አይሁን አነሳችሁ። ለምን ምን አርገሽኝ እኔ እንጃ በቃ እኔ ላወራው ስል ይሄና ብሎ አንቋሸሽኝ። እንዴ ገበኔን አንቺ ስንት ነገር የነካውን የውስጥ ልብሴን ታጥቢልኝ አንቺንማ እንዴት አንቋሸሻለሁ። እንዲያውም ዛሬ ካንቺ ጋር ነው ማድረው አላት። ውይ ታጥቦ ጭቃ ወደ ራሴው አዞርኩት እንዴ አለች። በቃ ሌላ ሴት ከማመጣ እኔ ካንቺ ጋር ለምን አልጀምርም ማለት ደነገጠች። እና ሰውነቷ ተንቀጠቀጠባት ማለት ሁኔታዋ ለራሷ አልተረዳችውም የሆነች ያለችው። መጣው ጋሼ ብላ ስትወጣ ጊዜ በመስኮት ሲያት ዘበኛው ጠበቃው ጋር ሄዳ እያወራች ነው። ኦኬ እኔ በሌለውበት ሰዓት ተግባብተዋል ማለት ነው እነዚህ ሰዎች። አይሁን በቃ አልነካበትም ብሎ ዝም አለ። ከዛ ተመልሳ መጣችና ጋሼ እኔ እንዲያለ ነገር ባይሆን ደስ ይለኛል። እኔ ምንም አላቅምና ጥበቃውን ሄጄ ያናገርኩት ሌላ ነገር አይደለም። እንደው አንዳንድ ነገር ላወራው ትፈልጊ ይሆን ነበር። ምን እሱ የሚምጣ ጓደኛሽ ነው አላት። ኧረ አይደለም እኔ ምንም አልተግባባንም በዚህ ጉዳይ አልተግባባንም ማለት። ምክንያቱም እሱ ከገጠር ሲመጣ የአንድ ልጅ አባት ነው እና እዛ ልጅ ጥሎ ነው የመጣው። ሚስቱን ይወዳታል። ስለሚስቱ ሁሉ ጊዜ በየቀኑ ነው የሚነግራት። እንዲሆኝ ይሄን ትምህርት ልክላታለሁ እንደው አንድ ጊዜ ጋሽዬ ቢፈቅዱልኝ ደርሼ በመጣ ምናምን እያለ ይነግራታል። እና ስለሚስቱ ነው በተደጋጋሚ የሚነግራት። ናፈቀችኝ ምናምን እያለ ከዛ መጡ ቁጭ አሉ። ጓደኛ ማቾች ናችሁ አላቸው። አይደለንም እንዲያውም ስለሚስቱ ሁሌ ነው የሚነግረኝ ሚስቱ እንደናፈቀችው ጋሽዬ ቢፈቅዱልኝ አንድ ቀን ደርሼ በመጣ ነው። ኧረ መሄድ ትችላለህ ምን ችግር አለው መሄድ ትችላለች። እሷ ብቻዋን እንኳን አሁን ለምዳለች እኮ እኔ ብቻዋን እንዳትሆን ብዬ ነው እንዳልጠቃም ብዬ ነው እንጂ ችግር የለውም አሉ። ከዛ ደስ አለው። በቃ መምህር ተስፋዬ ጋር ሄጄ ትምህርቱን በፍላሽ ጭኜ እንደዚህ አድርጌ ማን ነው እሱ አለው። ጋሽዬ ማታ እኮ ትምህርቱን እያዩት ነበር እኮ ቄሱ ነው እንዴ ጊዜ የእሳቸው ልጅ ነው ያው አንድ ናቸው 3 ናቸው መምህር ግርማ ይባላሉ። ምን አልከኝ አለው እንደዚህ ብሎ መምህር ግርማ ይሄ ትናንት ያየሁት ቄስ የመምህር ግርማ ልጅ ነው እንዴ? አዎ የመንፈስ ልጃቸው ናቸው ከእሳቸው ነው ሁሉም የተማሩት። መምህር ተስፋዬ የሚለውን ትምህርት ብታዳምጠው ነው ይጠቅምሃል በጣም ብዙ። እስቲ ክፈችው አላት። መደበሪያ የሚፈልገው እና ደግሞ በሀብቱ በጣም ቶፕ ደረጃ የደረሰ ስለሆነ ሁሉ ነገር የሚያወራው ከንቀት አንጻር ነው። እና ከፈተችለት መሄድ ትችላለህ ምናምን እያወሩ የኔ ትምህርት 10ኛ ነው ምናምን ደቂቃ ላይ ደርሷል። ከዛ ሊያዳምጥ ሲሞክር ጋሽዬ ይሄን ትምህርት ከመጀመሪያው ካልሰሙት አይገባውትም አለችው። ተይው እባክሽ ለፍልፍ ምን ቀላል ነው ምሎ ያው ደህና ሰው አለ ብለሽ ነው አሁን ቤተክርስቲያን ማን ይላታል። ጋሽዬ ግድ የለውም እንዲያውም ጥሩን ትምህርት ነው የከፈትኩለት ወዲያ ላይ ያርጉት ነው የስሙት። ከዛ ስለ ፈስ ነበር ያስተማርኩት። አውቃ ፈታ የሚያደርግ ትምህርት አቅርባ ነው እኮ በጣም እኮ ብልጥ ናት። አያችሁ ሴት ስለ ፈስ ምናምን ያስተማርኩትን አምጥታ ሲስቅ አመሸ። እዲ እንደዚህም አለ እንደዚህ ሌላ ክፈች እያላት እስከ ምሽቱ 7 ሰዓት ድረስ ቆዩ። ትምህርቱን እያዳመጠ ቆየና በማግስቱ እኔ ጋር መጣ። ይሄ ጥበቃ እኔ ጋር መጣ። ተስተካክሏል መምህርዬ እንደዚህ አይነት ነገር ላይ ደርሰናል። ይሄው ፈቅዶልኝ ዛሬ በፍላሽ ትምህርቱን ጭኜው ወስጄ ፍላሽ እግዚአብሔር ይስጥ። በዚህ አጋጣሚ እንዲያን ፍላሽ ያመጣችሁልኝ ሰዎች በጣም ነው የማመሰግነው። ይሄ አያችሁት ይሄ ፍላሽ እንዴት እንደሚጠቅም በዚህ በኩል ስልክ ላይ ይሰካል፣ በዚህ በኩል ደግሞ ላፕቶፕ ላይ ይሰካል። በጣም ብዙ ነበር ያመጣችሁልኝ። ትምህርት ጭኜለት ወደ 20 ምናምን የሚሆን ፍላሽ ሰጥቼው ገጠር ላይ ይዞ ሄደ። ሚስቱን አገኘ። ደግሞ ብር ሰጥቶታል የሚገርማችሁ ወደ 30 ምናምን ሺህ ብር። በቃ ደስ አለው ዘበኛው። በቃ ጥበቃው አገሬ ድርሽ ይመጣሉ አለ። ሄደ። ከዛ መሄድ ይችላል መመለስ ግን አልቻለም። በጣም ነው የገረመው። ለምን ይሄ እንትን በክልል ደረጃ ፋኖ ምናምን ተብሎ እንደዚህ የሆነ ብቻ በአንዳንድ ጉዳዮች መመለስ አልቻለም፣ መውጣት አልቻለም። በቃ ጭራሽ ሊያስታጥቁት ምናምን ሆነ። ኧረ እንደው መንገዱ ተዘጋብኝ እኮ
እግዚአብሔር ይሄን አስቦ ነው 30 ሺህ ብር የሰጠ። አየህ እዛ ምንም ብር ሳትይዝ ቢሆን ኖሮ ትጎዳ ነበረ። ቀስ ለቆጥባ አሁን እስክትመጣ ድረስ ጠብቅ አለችው። በአንቺም እንግዲህ እዛው እንግዲህ ጀምሪ ሰውየው ነካክቶሽ ይሆናል እንግዲህ ምናምን ይላታል። መቼ ይቀርልኛል ሴት አይደለሁ እንዴ በሄድንበት ይኸው መቼም ማንጎነተል ድንግል ማርያም ስለሆነ ነው ትላለች። እና አነጋገሯ በጣም ያስገርማል። ለምንድን ነው በቃ ሴት ልጅ በሄደችበት ትጠቃለች መነካቱ አይቀርም የሚል ነገር ነው። በእርግጥም ስታስቡት እውነት ነው። አንዳንዴ አምነው የተቀበሉትም ይመስላሉ ሴቶቹ ይሄን ነገር። እና ሰውየው መጀመሪያ ለዝሙት ነበር የፈለጋት። በኋላ ግን ቤት ውስጥ ያላት ጥበብ እንዲያውም የፍቅር ጥያቄ ካቀረበላት በኋላ ማለት ዝም ብሎ እንደዚህ አብሯት የመተኛት ምናምን ጥያቄ ካቀረበላት በኋላ ድፎ የገጠር ሰው ስለሆነ ድፎ የገጠር ጠላ በጣም የሚወደው ጠላ ምን እንደሆነ ጠይቃው ጠመቀችለት። ተፍ 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 ብላ ብር አምጣ ብቻ ስጠኝና እኔ የሚያስፈልገው ዶሮ ወጥ። አንቺ የሁሉ ጊዜ ሰራተኛ ነሽ ስትሰሪ ምን ነው ይሄን? ጋሽዬ እኔ ሰራተኛና እንትን አንድ ነው እንዴ ትላለች። ምን አሁንም አቀረቡኝ እኮ አሁንም እኮ ጨኔ መካከል ገቡ እኮ ትላለች። ስለዚህ ከክልልህ ነው ሲል ጊዜ ሐላሳ ከዛ በቃ ተደመደመ። በቃ ሌላ ቦታ ሄድም ሳያስበው ትምህርቱን እያዳመጠ ከሷ ጋር አዛው ክትት እዛው ቤት ውስጥ ነው ያለው። ጓደኛውን ጠርቶ ና እስቲ ዶሮ ትቅመስ ምናምን ይለዋል። አይ እኔ አንተን ዶሮ አልበላም አንተ ኮተታም ነህ አለው። ነው ቁጭ ፊት ለፊት እንዴት ምን ማለት ነው አለው። ኧረ እኔ አንተ እንደው ዝም ብለህ እንደው አትረባም። እግዚአብሔርን ለምን ሀብት ማግኘት ስትችል እንደው እንደዚህ የማይረባ ነገር እንዴት አወክ ምን እንደዚህ ልትልቻልክ ሲለው ጊዜ ባክኔ በህልሜ አይቼ ነው። በነገራችን ላይ በህልሙ አይቶት ነው። ዘበኛው የተናገረው ነገር ሊናገር ፈልጎ አይደለም። በህልሜ አይቻለሁ ህልሜ ጠብ እንደማይል ታውቃለህ አለው። እሱ እውነትህን ነው ህልምህስ ጠብ አይልም እንደው ምን ሳረጋ አይተኸኝ ይሆን አለ። አይ እሱን ተው ለማንኛውም ከኔ ብር የወሰድከው ለምንድን ነው አለው። አይ ወዳጄ ትንጣላ ነው አለው። ምን ያው እኮ እኔ ከስሬ በነበርኩበት ሰዓት ነው ስጠኝ አልኩ ለአባቴ ልሰጠው ነው አለ። ከዛስ በኋላ ምን ልታረገው አለው። ከዛ በቃ ደስ አላለው። ጎርበጥ የሆነ ደስ የማይል ነገር አለ አይደል? በል እኔ እናንተ ወዳጅነታችን እንዲህ እኮ ወዳጅነታችንም ራሱ እስከምን ድረስ ነው? እኔ እናንተ ወዳጅ ይሆን ነው በምን ምክንያት ነው? እንዴ አንተ ጠጭነህ እጅግ በጣም እንትን እኔ ደግሞ አንገናኝም ጭራሽ። እኔ ሌላ ላይፍ ያለኝ ሰው ላይ እንዴት ነው እናንተ ወዳጅ ይሆን ነው? እኔ ከቤት ወጥቼ አላውቅም። አንተ ነህ እኔ ጋር የምትመጣው። እኔ እናንተ አብረን የነበርን ሰዎች ብንሆንም እጅግ በጣም አስብልሃለሁ ታውቃለህ። ከኔ ከወዳጅህ ብር ወስደህ ከኔ ከወዳጅህ ልብስ ካናቴራ ወስደህ እንደዚህ ታረጋለህ ሲሉ ጊዜ እኔ እንደዚህ አላረኩም። እኔ ብር ብቻ ነው የወሰድኩት ካናቴራ አልወሰድኩም ማለት ተው። እሱን እንኳን የጠፋብኝን ካናቴራ አንተ ላይ አይቼዋለሁ አርገኸዋል። ለማንኛውም እኔ ፊት ለፊት የነገርኩህ ድብብቆች ስለማረው ታውቀኛለህ። ለአንተ ክፉ አይደለሁም። አሁን ንስሐ ግባ። እኔ ቆራቢ ሰው ነኝ። እኔ መቁረብ ጀምሬያለሁ። ለክርስቶስ ከነገርኩት ትንበጫበጫለህ። አሁንም ድጋሚ ያለህን ሀብት ታጣለህ። ወደ መጣችሁበት ተመለሱ ብዬ መናፍስቶቹን ከነገርኳቸው አለቀልህ አለው። የምን መንፈስ አለ ደንግጦ። እንዴ ምን ነው እያዳመጥክ እኮ ነው ትምህርት መንፈስ ምን እንደሆነ አልገባህም አለው። እሱማ ገብቶኛል። ታዲያ ምን መንፈስ እንዴት ትለኛለህ? እኔ ላይ አላክብኝም። እኔ ጥበብ ተጠቅሜ ነው እንደዚህ ያልኩት። እኔ አላኩም ሲል ጊዜ ታዲያ እኮ መልአክ ነው ሰላቢ ስትልክብኝ እኮ ከኔ ሐሳብ ስትወስድ ከኔ ብር ስትወስድ እኮ ወሳጆቹን ልካቸው ያስቀማኝ እኮ በመንፈስ አስቀምተኝ ነው። እነዚህ ሰላቢዎች ከመጡ በኋላ ምን እንደከሰርኩኝ ግን ታውቃለህ? ና ላሳይ ብሎ ደረሰኙን ያለውን ዶክሜንት አሳየው። አንተ ብር ከኔ ከተበደክ ጊዜ ጀምሮ የሆነብኝን ኤውስት ያለው በእውነት 2-3 ነገር ከስሯል። ይሄ ሰው ሀብቱ አልተንኮታኮተበትም እንጂ ግራ ገብቶ ተንኮታኩቷል። የሆነ አንዳንድ ስራዎቹ ተበላሽተውበታል። ሁሉ ነገር ግን አልጠፋበትም። አየህ እኔ ግልጽ የልብ ጓደኛ ስለሆንኩኝ ነው ግልጽ የምነግርህ። ልከህብኛል ንስሐ ግባን ያልኩህ እንጂ ልድገምብህ አላልኩህም። እመን ሲለው ጊዜ ኧረ ወዳጄ ኧረ ይቅር በለኝ እኔ አጥፍቻለሁ ብሎ እግሩ ስር ተደፋ። ይሄኛው የከተማ ሰው ነው የጓደኛው መልካሙ ሰው፣ ያኛው ደግሞ የገጠር ሰው ነው። እና ምንም እንኳን የገጠር ሰው ቢሆንም ግን ከተማ መቶ የሰለጠነ ማለት ነው። እና ለይቅርታ ብዙ ያን ያክል የዘገየ ሰው አይደለም። ቶሎ ብሎ እንደው ይቅር በለኝ እባክህ ምናምን ይላል። ትንሽ የዋህነትም አለበት። በል አሁን ጥሩ ያረከው ነገር ልንገርህ አለው። አንደኛ ትምህርቱን ማዳመጥ፣ ሁለተኛ መጠጥ ማቆም፣ ከዛ ሶስተኛ ዘበኛውን ደግሞ ቤተሰቦቹ እንዲጠይቅ መላክህ ጥሩ ነው። ሌላው ግን እንደው እባክህ ሴቶችን እንደምታባልግ እቺ ልጅ እንዳትነካካት ሲለው ጊዜ ኧረ እሱም አልቀርልኝም አለው።
እንዳታበላሻት ነግሬሃለሁ ሲለው ጊዜ እና ምን ላድርጋት ታዲያ እንዴ እሷን መሰለ ልጅ አጠገቤ ያለች ታዲያ እኔ እንትን ልቃጠል እንዴ ልፈንዳ እንዴ አለው። ተሳሳቁና ለማንኛውም ይቅርታ አድርገህልኛል አለው። አዎ አድርጌላለሁ ሰው ጊዜ እንዴ እውነት ነው እንዴ ይሄ ትምህርት ፈጽሞ ይቅርታ ያካረክልኝ ትምህርቱ ገብቷል እኔም እንዲገባኝ ማድረግ አለብኝ ማለት ነው። የሆነ ነገር ያልተዋጠልኝ ነገር ነበር። ጥበብ እያለ ልጁ ሲናገር አልተመቸኝም። እኔን እኮ ነው አልተመቸኝም ነበር። ይሄ ጥበብ የሚሉት ነገር ጠባብነት ነው ሲል እንዴ ይሄን ሁሉ ሀብት ያፈራሁት በጥበብ አይደል እንዴ እያልኩኝ ስመካ ነበር። አሁን እየገባኝ መጥቷል። ልጠፋ እንደሚችልም አላወኩም ነበር እያለ ሲብሰለሰል ይኸውልህ እንደኔ ይቅርታ የሚያደርግልህ ሰው የለም ከሰው ፈጣሪ ሊያደርግልህ ይችላል። እንደዚህ ግን አርገህብኛል፣ ገንዘቤን ሰልበህኛል፣ ወስደህብኛል ምናምን ብሎ ንስሐ እንድትገባ የሚመክር ሰው ላይኖር ይችላል። እኔ በእውነት ድጋሚ እኔ እናንተ ጸበኞች መሆን ስለሌለብን እልህ ውስጥ መግባት የለብንም ብሬን አምጣ ብዬ ካንተ ጋር መጣላት የለብኝም ብዬ ስላሰብኩ እንጂ ከባድ ነገር እንዳረክ ግን ታውቀዋለህ አለው። አዎ ከባድ ነገር ነው ያደረኩት። ኧረ እሱ ብቻ አይደለም እኔ እነግርሃለሁ አባቴ እኮ ነው ይሄ ሁሉ ጉድ ያደረገኝ። ከየቤቱ እየሄድክ እየለመንክ ሀብት ንብረት ማግኘት የምትችልበት ነገር አሳያለሁ። ለምን አምጣና ከሁሉም ቤት የለመንከውን ብርም ሆነ ምግብ ይዘህናና ላስደግምልህ ብሎ ነው የተደገመብኛል። በል እንደዛ ከሆነ ወደ እግዚአብሔር ስትመለስ አካውንትህ ላይ ያለው ገንዘብ ብቻ ነው ያንተ ሊሆን የሚችለው። ንብረት የኔ ነው ብለህ የምታስበው ነገር የኔ ነው ብለህ አትጠብቅ። በሆነ ምክንያት የሆነ ችግር ውስጥ ልትገባ ትችላለህ። ለምን ከእግዚአብሔር ጋር ሆነ ያልሰበሰብከው ንብረት ሊበላሽ ይችላል። ካሁኑ አስብበታለሁ። እና ቤት ሁለቱም የራሳቸው መኖሪያ ቤት ነው። ተከራይተው አይደለም የሚኖሩት፣ ገዝተው ነው የገቡት። ምን ያርገው? ከዛ አባቱ ጋር ደውሎ አባቴ አቤት በቃ ካሁን በኋላ ወደ እግዚአብሔር ተመልሻለሁ። እንዴ ድሮንስ ከባንጋ ነበርክ እንዴ? አባቴ እኔ ግን በጣም ከባድ ነገር ሸውዶሃል አለው። እንዴት? በቃ ካህናት፣ ቀሳውስት፣ መርጌቶችና ደብተራዎች ስለሚደግሙልህ ወይም ከነሱ ጋር ስለምትውል የነሱ የሆነ ነገር የእግዚአብሔር ነው ብለን የምታስበው ሲል ጊዜ ኋላ እና ታዲያ እንዴ ጥበብ ታዲያ ከእግዚአብሔር ይላሉ። አይ አባቴ ስንት ነገር ማታውቀው ነገር አለ። ለማንኛውም ይሁን እስቲ ስመጣ እናወራለን። ከእግዚአብሔር ልትሄድ ነው ድሮንስ አንተ ወደ እግዚአብሔር ተመልሻለሁ የምትለው የት ሄደህ ነበር አሉት። በጣም ምስኪን ናቸው አይደል? የዋህ ናቸው። እንደዚህ ነው የሚያስቡት እንግዲህ አብዛኞቹ የገጠር ሰዎች። እነዚህ ሰዎች ናቸው ሲያደርጉት እንዳደረጉት አድርገው የማያስቡት፣ መተት እንዳደረጉ አድርገው የማያስቡት። ሰላቢም የሰው ዕውቀትም ለመስለብም ሆነ የሰው ገንዘብ ለመስለብ እስቲ የጓደኛህን ደብተር አምጣ ይሉታል። ያስቡት። ከዛ የጓደኛውን ደብተር ሲያመጣ በል እንደሱ ጎበዝ ትሆናለህ። ከክፍል ውስጥ ጎበዝ ተማሪ የለማ የእሱን ደብተር ተውሰህ አምጣ ይሉታል። ደብተር እንዳትሰጡ የሚባለው ለዚህ ነው። መሀል ደብተሩ ላይ ወይ የሰው አይነ ምድር ሰገራ ይለቀለቃል፣ ወይ በቀይ እስክሪብቶ ይቸከቸክበታል፣ ወይ ገጽ ተገንጥሎ ምን ይደረጋል? ይወሰዳል። ከዛ የዚህ ልጅ እንትን ዕውቀት ይሰለብና ለዚህኛው ልጅ ይሰጣል። ወይ ሼር ያደርጋሉ ማለት ነው። እኩል አንደኛ ይወጣሉ ወይ ሁለተኛ ይወጣሉ። እና በጉብዝናው አይደለም አንደኛ ሁለተኛ የሚወጣው በስልብና ነው። ዕውቀት ለመስለብ ይሄንን እንደምንድን ነው የሚያዩት? እንደ ጥበብ ነው የሚያዩት እንጂ እንደ መጥፎ ነገር አያዩትም። ምን ችግር አለው? ብዙ ሀብት አለ። አዎ የሀብት ክፍፍል ይባላሉ። አንዳንድ ሌቦች ሲሰርቁ አይታችሁ ከሆነ እንዴ የሀብት ክፍፍል መደረግም አለበት ብቻውንም አይበላም ብለው ሄደው ገብተው አስፈራርተው አግተው ሰልበው ወይም ደግሞ ሰርቀውት ይመጣሉ። ለምንድን ነው እንደዚህ የምታደርጉት ሲባሉ ፍትሃዊ የሆነ የሀብት ክፍፍል የሚደረገው በሌብነት ነው። እና ልክ እንደዚህ በጎ ነገር ያደርጉ እየመሰላቸው ሰዎችን ሲሰልቡ መጥፎ ነገር እንዳደረጉ ማይቆጥራሉ። ይሄ እኮ ምንም ማለት አይደለም ይላሉ። በደብተራ ደረጃ በመርጌታ ደረጃ ሀብታም ቤት እየሄዱ ሲሰልቡ አስራት በኩራት ገንዘቦቻቸውንና የተለያዩ ለልማት ብለው ሲወስዱ የእውነት በጎ ነገር እንዳደረጉ አድርገው ነው የሚያስቡት። እንግዲህ በአገልጋይ ደረጃ ተውት። እዚህ ጋር ብዙ መግባት አልፈልግም። ሌላ ኮተት ውስጥ ይከተናል። እና በቃ ከዚህ ቤት እንዳትወጣ፣ ወደ መጠጥ ቤት እንዳትሄድ። ካሁን በኋላ መጠጥ ቤት የምትሄድ ከሆነ እኔ ሚስጥርህን ለሰው ለአደባባይ ነው የምናገረው። ኧረ እንደዚህ ያለ ነገር ጥሩ አይደለም። ለመምህር ተስፋዬም እንዳትነግረዋል። እሱማ መስማቱ አይቀርም አለ እኮ በእኔ ራሴ እነግረዋለሁ። እንዲህ ያለ ነገር እንዳትናገራል። ወደ ቤቱ ተመልሶ ገባ። ሰራተኛዋ አብሮት ነው የገቡት። በነገራችን አብረው ገቡ። ነይ ብሎ ጠራትና ሰራተኛዋን ሁሉን ነገር ጥሩ ነው የሆነው፣ ከቻልሽ አግቢው፣ ትዳር ከሌለሽ ከጥበቃው ጋር ፍቅር ነበረሽ አላት። ኧረ የለኝም አለችው። እሱ ወደ ሚስቱ ነው ሄደው። በቃ እንደዛ ከሆነ አግቢው እና ቻዩ። እንግዲህ ትንሽ ካገባ ከወለደ በኋላ ደግሞ እንደገና ሊያገረሽበት ይችላል። ካሁኑ ግን አንቺ መንፈሳዊት ሴት ሆኚ እንዲጾም፣ እንዲጸልይ፣ እንዲሰግድ አድርጊው። እኔም በዚህ በኩል ወተውተዋለሁ።
እንደው ንስሐ እንዲገባ ስለፈለኩ እኔ ላይ መልሶ እንደገና መተት እንዳያደርግብኝ ፈርቼ እንጂ እንዲህ ያለውን ሰው ጓደኛ ማድረግ አልፈለኩም ማለት የብዙ ዓመት ወዳጁ ቢሆንም አስቡት እንግዲህ ዩኒቨርሲቲ ከጨረሰ በኋላ ወደ አዲስ አበባ መጥቶ ረጅም ዓመት ነው አብረው የኖሩት ይተዋወቃሉ ረጅም ጊዜ ማለት ነው አዲስ አበባ ከመጣ በኋላ ነው የሚተዋወቁት መጀመሪያ ከገጠር እንደመጣውም እንዲያውም የገጠር አክሰንቱ ያስቀው ነበር ለጓደኛው በዚህ ነው የተግባቡት ኧረ አንተ እንደው ባነጋገር እየሳቅብኝ እንደው ግልፍጥ እንደው ጥርስ ይርገፍ እያለው በዚህ መልሶ እንደገና ይስቅበታል እና አማርኛ ቀስ እያለ ነው የለመደው ከዛ ልጅቷ ብልጥናት የሚበላውን የሚጠጣውን ሁሉ ነገር ያዘጋጀች መጠጥም ኮነ እዚህ አመጣልሃለሁ ያለች በኋላ ላይ የትምርቱ እየገባት ሲመጣ ግን እሷ መጠጡን ማቆም ጀመረች አረቄውን ምኑንም አራቀችበት እሱም ያን ያክል ብዙም በቃ እንትን ማለት አልፈለገም መጫን አልፈለገም ልጅቷን አረገሰች መቼም ከተቀበለች ማይቀር አይደለም አረገዘች እርግዝናውን ተቀበለ ደስ አለው አባቱንም ጠራ አባቴ መርቀኝ አለ ስትመርቀኝ ግን በእግዚአብሔር ቃል ለምትመርቀኝ ይሄ እናቴ አባቴ አምላክ ምናምን እንዳትላለው የእናቴ አባቴ አምላክ እግዚአብሔር አይደለም ሲል ጊዜ አይደለም አባዬ እቤት የምትካደሙት የምታፈሉት ነው እሱ እኔ አውቀዋለሁ አለ ደግሞ የማን ነገረህ አሉት ተው እሱን አባዬ እኔ አሁን አንተን የምሰብክበት እድሜ ላይ አይደለም ያለሁት የራሴን ህይወት ልኖርበት በቃ አሁን ገብቶኛል ጴንጤ ሆንክ እንዴ አሉት ኦርቶዶክስ ነኝ ያው ማተብ ያለች ግን ደብተራ ጋር መሄድም ይሄ ቤት ውስጥ መካደም ሁሉ ነገር አጋንንታዊ ነው አላቸው ናው ሀብትሽን ካገኘሽ በኋላ ነው አካውንትሽን ከሞላሽ መኪናሽ ካማረበት ቤትሽ ጉንጭሽ ካማረበት በኋላ ነው እንደዚህ የምትይው በይ ቻዩ እንግዲህ የሚመጣው እንደዚህ ካልሽማ ከካድሽማ ቻዩ እንግዲህ ብለው አባትየው ተነስተው ወደ አገራቸው ይሄንን ማየት አልፈልግም ብለው የሚንኮታኮት መስሏቸው ማለት ነው እሳቸው እንደዛ ሆነው ድቅቅ ብለው ነበር የሆነ ጊዜ ላይ ከዛ መልሶ ነው የገጠሩን ሰው ምን አድርገዋል የእሳቸውን ታሪክ ሳልናገር ትንሽ ለምጣበት ገጠር ላይ ልክ እሱን እንዳዘዙት ነው የታዘዙት እሳቸው ደብተራው ምን አዘዟቸው ከየመንደሩ ሄዱና ተቸግሬ ነው ተርቤ ተጠምቼ ነው ብለው በተከበሩበት መንደር እንዲለምኑ ታዘዙ እንዴ ለርሶስ እየተባለ ሁሉም እያመጣ ሲሰጣቸው ቆየና ያ የተለመነውን ምግብ አምጥተው ምን አረጉት ደገሙበት እንዲህ የሚያረጉ ሰዎች አላጋጠሟችሁም ምናልባትም የሚገርም ድምጽ የሚያወጡ ሀብት ንብረት እያላቸው በአገራቸው ትልቅ እርሻ መሬት እያላቸው አዲስ አበባ መጥተው እንዲያውም በአጠራር ምናልባት ስም አላቸው ስም መጥራትም ትንሽ ይከብደኛል የሚገርም ቅላጼና ድምጽ እያወጡ በጣም ይለያል ድምጻቸው በመንደሩ የሚታወቁ ባለሀብቶች ሆነው አዲስ አበባ ሲመጡ ግን እንደ ደሃ ሆነው የለመኑትን እንጀራ እንዲያውም ምን ይባላል ግማሽ እንጀራ ሲሰጣቸው ኧረ ሙሉ አርጊውና ሙሉ ምርቃት ልመርቅሽ ይላሉ አንዳንድ ነገሮች ትንሽ ያስጠረጥራሉ አይደል ጎዶሎ ሳንቲም ሲሰጣቸው ወይም ጎዶሎ ዳቦ እንደዚህ ፍርፋሪ ሲሰጣቸው አራ እንዲህ ያለ ነገር ለሰው አይሰጥም ሙሉ አርገሽ ሙሉ እንጀራ አርጊ ወጥ አርገሽ ስጪኝ እመርቅሻለሁ ይላሉ በእርግጥም የሚሰጠው እንደዛ ነው እኮ ግን ምናልባት ከበስተኋላው ሌላ ዓላማ ይኖረው ይሆን ሀብት ያላቸው መተው የሚለምኑ ከሆነ ሀብት ያላቸው እንዲለምኑ የሚያስገድዳቸውም ዛር አለ በአገራቸው በዘራቸው ማለት ነው ቀጥሎም ደግሞ እንደገና አንዳንዶቹ ግን በዚህ ሽፋን ውስጥ አምጡ ተብለው ፍርፋሪና ትርፍራፊ ገንዘብም ሰብስበው አምጡ ተብለው ያንን ገንዘብ ወስደው እያስደገሙበት ሀብታም እየሆኑ ይሆን እንዴ ትላላችሁ የከተማው ሰው ወደ ገጠር ሄዶ ገንዘቡን በትኖ የሚመጣው አንዱ ይሄ ሊሆን ይችላል አይታወቅም እኔ እንደው ይሄን ስናገር ወደ ሌላ ነገር እንዳታዞሩብኝ እንድትነቁ እንድትጠረጥሩ ስለምፈልግ ነው እና አባትየው በዚህ ልክ ነው ሰብስበው የለመኑበትን እንጀራ ያመጡትን እንጀራ በሙሉ አስደግመውበት ሀብታም የሆኑት የከብት ሀብታም የገንዘብ ሀብታም የመሬት ሀብታም የሚስት ሀብታም ናቸው ብቻ አይባልም እንጂ የቅምጥ ሀብታም ናቸውና ዞሮ ይሄንን አይነት ነገር አድርገው ሀብት ያገኙትና የአባቱን መንገድ ያውቃል እናቱም እንደምትካድም እንደምታጓራ ያውቃል አንዳንዴ አዲስ ዓመት ሲመጣ ትጮኻለች ታጓራለች አጓርታ ስትጨርስ የሚታወቀው ቡና ተቆልቶ ቶሎ ብሎ ተንከሽክሾ ምናምን እንዲህ ሲያደርጎ ዘገን አርጋ ቃም ስታደርገው ጊዜ ያረጋታል ይሄንን ባይኔ በቪዲዮ አይቻለሁ በቪዲዮ በስርዓቱ ራሳቸው እናትየውን ሄዶ አገሩ ላይ ልጁ ቀርጾ ነው የመጣው ይሄ አሁን ምላችሁ ባለሀብት መቼም ህይወቱ ሳይቀየር ቪዲዮን አላቀርብም አይደል እናቱን ንስሐ ለማስገባት ሲሄድ ይሄን አይቶ ነው የመጣው በቃ ያጓራሉ ይጮሃሉ ከዛ ዘግኖ ቃም አደረገ
ትውት ታደረጋቸውና ወደ ልባቸው ወደ ቀልባቸው ነው የሚባለው አይደለም ቀልብ ነው የሚባለው ልብ በእናንተ ግን እኔ ቀልብን ልብ አይደለም ልብ ሌላ ነው ቀልብ ደግሞ አጋንንት ነው ቆሌና ቀልብ የሚባል አጋንንት አለ ወደ ወሎ መስመር አካባቢ ቀልቤን ገፈፍከው ስትሉ ላይ የነበረው ቀልብ መናፍስቱ ደንግጦ ሄደ ቆሌን ገፈፍከው ስትሉ ልክ እንደዛ ነው ይሄ ቀልብ የለውም ከተባለ በውስጥ በኩል ያለው መንፈስ እየተጠየቀ ነው ማለት ነው እና እናቱ እንደዚህ አይነት ሰው ስለሆኑ መጀመሪያ መስገድና መጸለይ የጀመረው ምንድነው ከእናቴ የመጣ የዛር መንፈስ ታሰር ከአባቴ የመጣ የሀብትና የድግምት የዝሙት መንፈስ ታሰር ከአባቱም የዝሙት መንፈስ መጥቷል አባቱ እዛ ሴት ያተራምሳሉ እሱ እዚህ ደግሞ ሴት ያተራምሳል አንድ አይነት ነው የሆነው አሁን እቺ ልጅ የመጨረሻ ትሁን ተብሎ ለመሰየት ተሰጠው በቁመት ትበልጠዋለች በነገራችን ላይ ሴት ረጅም ወንድ አጭር ሲሆን ምን አገባን ዋናው ክርስትና አይደለ ምን ይመለከተናል ዋናው ይደራረሱ ነው የሚባለው አይደለ እና አላልኩም መጥፎ ነገር አልተናገርኩም ምንድነው እሷ ረጅም ናት ቢያንስ የአንድ ክንድ ያክል በእኔ እንኳን ይሄ እንኳን በጣም ረጅም ነው አይደል በቃ ይሄ ይሻላል ይሄኛው እንኳን ትንሽ ይሄ ትልቅ ነው በቃ እዚህ አካባቢ ይሄ ማይኩን ያክል ትረዝማለች ከሱ ብሎ ነው የሚያያት ግን ደስ የሚለው ነገር ፍቅራቸው ጥሩ ሊሆነው ለምን ሲባል በምግብም በመጠጥም በልብስም በንጽህና አንደኛ በቃ እስቲ አጨብጭቡላት ቤቷ ሄጄ በቃ ወይራ ነው የሚሸተው ደስ ይላል ቤቱ የምትጠጡት ውሃ ወይራ ነው የወይራ ጣዕም ያለው ነው የሚበላው ድፎ ዳቦ የሚቀርበው ምግብ በስላሴ ስም በቃ ራሷ አበሻ ኢትዮጵያዊት በቃ ምርጥ ልጅ እና እጇ በቃ በጣም የሚገርም ነው ያው ማብያለው እንጂን ምክንያቱም ቤት ውስጥ ሄዳችሁ ጠግባችሁ እንኳን አጃችሁ አያርፍም ጠግባችሁ ምግቡ በቃኝ ብላችሁ እንደው ዝም ብላችሁ የተጋጠውን አጥንት አንስታችሁ አርጋችሁ እንደውሻ ስትኮረሽሙ የምትውሉ ይመስለኛል በዚህም ይመስለኛል በፍቅር የተያዘው አግኝተሃል አፈስክን ያሉት ጓደኞቹ አንዳንድ ጊዜ ቡትቶ ልብስ ለብሰው ቤት ውስጥ ስማቸው የቤት ሰራተኛ ሰርቨንት ተብሎ ስማቸው ስለተሰጣቸው ብቻ አትኩረን አናያቸውም እንጂ ይላሉ አንዳንድ ልጆች በጣም ብዙ ነገሮች ቁም ነገሮች አሏቸው ይላሉ እኔ ሁሉ ጊዜ ስለነሱ በጣም መልካም ነገር ነው የማወራው ክፉዎች እንዳሉ ሁሉ አረመኔዎች ገለው የሚሄዱ የሰው ልጅ የሚያስደፍሩ ሰርቀው የሚሄዱ የቤት ሰራተኞች እንዳሉ ሁሉ እግዚአብሔርን የሚፈሩ ደግሞ አሉ እዚህ ሁሉንም በአንድ ሙቀጫ አብረ ተወቀጥ አንላቸውም ከኑግ የተገኘ ሰሊጥ አብረ ተወቀጥ ነው የሆነው ስማቸውና አሁን የቤትም መቤት ሆና የሀብቱ ተካፋይ ሆናለች የ32 ሚሊዮን ብር ሀብት ተካፋይ ናት የያዘው መኪና ያለው ሀብት ተውት በስላሴ ስም እና እንጃ ብቻ በስልብና የተገኘ ቢሆን አንዳንድ ጊዜ ብሩን ጤነኛ ታደርገዋለች ብዬ አስባለሁ በትምህርታችን ውስጥ ገብታ ጤነኛ ብር ታደርገዋለች እንዴት እንደምታደርገው ታውቁታላችሁ ሁሉ ጊዜ ነው የምናገረው ብሩን ጤነኛ ማድረግ በገንዘቡ የሆነ ጤነኛ የሆነ ስራ ተሰራና ከሚገኘው ገቢ ላይ አስራት ማውጣት ማለት ነው ገንዘብን ጤነኛ ማድረግ ማለት በኃጢአት የመጣን ገንዘብ ምንም ልታደርጉት አትችሉማ በቀደምም አንዲት ከሴተኛ ዳሪት ህይወት የመጣች አንዲታችን 2 ሚሊዮን 800 ሺህ ብር ገላይን ሸጬ አጠራቅም ያለው አለችኝ ስንት አመት አልኳት 9 አመት በ9 አመት ውስጥ ወጪ የለብኝ ምን የለብኝ አለች ምን ላርገው ብሩን አለችኝ ምን አስበሽ ነው አልኳት አይ የኃጢአት ብር ሆነብኝ ንስሐ ገብቻለሁ አይደል ንስሐ አስገባኸኝ አይደል አለችኝ አዎ አልኳት ብሩን ምን ላርገው አለችኝ የሆነ ነገር ክፈችበትና ከዛ ላይ ከምታገኙ ላይ አስራት እያወጣሽ ለራስሽ የምታስቀምጪውን አካውንት ላይ ሌላ አካውንት ከፍተሽ አስቀምጪ በሙሉ ገንዘቡ ግን ካፒታል እንትን የሆነ ንብረት ግዢ አልኳት በቃ እኔ ራይድ ነው የምገዛው አለችኝ የሴት ራይድ ናት አሁን በገንዘቡ ራይድ እንትን ኤሌክትሪክ መኪና ገዛች እና አሁን እየሰራች ነው እግዚአብሔር ይመስገን ወዲያው ነው የገዛችው በቃ ወዲያው እኔ በነገርኳት በማግስቱ ማለት ነው ንብረት ላይ አውዩን ያልኳት አሁን ከምታገኘው ገንዘብ ላይ ነው አስራት የምታወጣው ማለት ነው መዝሙር ትከፍታለች ገጠመኝ ትከፍታለች ቴሌ መኪና ውስጥ ምናምን በቃ አንበሳው ናለች እቺኛ ሌላ ታሪክ ነው የመነግራችሁና ጥንቆላ ህይወት ውስጥ የነበረው ወንድማችን የመልካም ወንድሙ ጓደኛው ጎረቤት ለሚስቱ መልካም ባል ሆኖ ግን አንድ ችግር ብቻ ደግሞ መንፈሱ ተመልሶ መጣ እንዴት የሁሉ ሀብት ሲያገኝ መንፈሱ ለምን ዝም አለው ልትሉ ትችላላችሁ አይደል የሚጥል በሽታ ሆነበት እና እግዚአብሔር ይማርህ በሉት የሚጥል በሽታ የሆነበት መንፈሱ ተናዶ ነው አንድ ጊዜ ድምጽ አውጥቷል እገለዋለሁ ፈጠፍጠዋለሁ እኔ ሰበብ ፈጥሬ ከሆነ ነገር ጋር አጋጭቼ ነው የምገለው እያለ
እየዛተ ነውና ወንድማችን ወጥሮ እየሰገደ ነው። ደግሞ የገጠር ሰው ከያዘ ያዘኑ ታውቃላችሁ አይደለም? ሃይማኖት ላይ ጎበዝ ነው። እንዲህ ናትና ሽወዳ ይላል። ልክ የሆነ ነገር ሲታለል እንዴ ሊሸውደኝ መምህርዬ ሊሸውደኝ ይላል። ምን አረገ ስለ ጊዜ እንዲህ ያርጎኝ ይላል። በልግባና ቀጥቅጠው ስለ ጊዜ እለቀው እንዴ ይላል። አነጋገሩ ምናምን በቃ ሰርፕራይዝ ሆኖ ነው ትምህርቱን ያዳመጠውና እንግዲህ ምን ይባለው ኦሮማይ ልጁ አምልጧል። መንፈሱም ልኩን ገብቷል። በመቁጠሪያ ጀርባውን ሲመታው እንዴት እንደሚል ብታዩት አይሰስትም ለራሱ እናንተ ድልቁን መቁጠሪያ ይዞ ዱዋ ያደርገዋል። በቃ ምንም አይሰማኝም ድንጋይ ሆኗል ጀርባ ይለኛል። አንዱ መጽሐፋቸውን አስነበብኩት የመገማ መጽሐፍ ላይ በመቁጠሪያ ስትመቱ ጀርባችሁን ከሚሰሟቸው 5 ምልክቶች ውስጥ አንዱ እንደ ድንጋይ መሆን ነው ይላል አልኩት። ዛሩ ነው አለኝ። ጀርባ ላይ የሚቀመጠው ዛር ነው ብለኸኛል አይደል አለኝ። ዛሩ ነው ሰብሳቢውም እሱ ነው ማለት ነው አለኝና አሁን ወጥሮ እየቀጠቀጠ ነው ግን እየጣለው ልክ ወደ መኪናው ሊገባ ሲል ድዚህ ጥርሱ ይጥለዋል ወደ ኋላ ይጥለዋልና ይሄን መንፈስ ለመቆጣጠር ጸበል 5 ቀን 6 ቀን ቆይቶ ነበረ። ትቶት ደግሞ ከ15 ቀን በኋላ እንደገና ይመጣበታል። እኔ ገጠመኙን እንኳን አቀርበዋለሁ ካልኩኝ 3 ወር አልፎኛል። የጉዳዩ የተጠናቀቀው የዛሬ 3 ወር ነው። ይሄው ለ3 ወር ያክል ሳለቀው ቆይቼ አሁን ነው የለቀኩላችሁ አይደለ? በ3 ወር ውስጥ ብዙ ጊዜ ጥሎታል። ቢያንስ 20 ምናምን ጊዜ አልጣለውም ብላችሁ ነው ጥሎታልና ፊቱ እንዲጎዳ አካሉ እንዲጎዳ እሳት ላይ ሊጥለው ይሞክራልና ቡና ስታፈላ እዛ ጋር አቃርጋ ነበር የምታፈላው። አሁን ጭራሽ ቡና አልጠጣም ብሏል። በቃ ጭራሽ አልጠጣም። ምክንያቱም እሳት ላይ ሊጥለው እንደዚህ እያገላበጠ ይወስደውና ምድጃው አጠገብ ይጥለዋል። ካልጠፋ ቦታ ሰው እንቅፋት የመታው እዚህ ጋር ነው። ተንደርድሮ የሚገኘው እዛ ነው እና ይሄ ሆን ተብሎ ነው አይደል? ስለዚህ ቡናም አልፈልግም ማለት 1 ሳምንት ያክል እዛ ስቶቭ ላይ አፍልተሽ አምጪና ጥልጠጥ አላት። ከዛ ስለ ቡና ሳወራ ሰማና ቢቀርስ እስቲ በሉ ቢቀርስ አረ መምህር ያስችለኝ ማላችሁ እንዳንዳንዶቻችሁ እስቲ በሉ ቢቀርስ። የዛሬው ገጠመኝ ይሄን ይመስላል። 2 ነገር ብቻ ተናግሬ ልለፈው። እባካችሁን የሳላቢ መንፈስ ሰው ላይ የምትልኩ ሰዎች ስለ እግዚአብሔር ያለፋችሁበትን ሀብት ስትሰበስቡ የእጃችሁን የምታገኙት እዚህ ብቻ አይደለም እዛም ነው። አንድ ሰማይ ፍርድ ፊት ማለት ነው። ሁለተኛ ነገር ደግሞ በእናንተ ምክንያት ስንቱ ቤተሰብ እንደሚናጋ እንደሚበጠበጥ ከማን ቤት እንጀራ እንደለመንክ አታውቀውም ወንድማችን። ይሄ ባለ ታሪክ ግን ስንቱ ቤት በአንተ በወሰድከው ሀብት ምክንያት በሰላቢ መንፈስ ምክንያት ስንቱን ቤት ጎድተሃል። የሰላቢው መንፈስ ሁሉም ቤት የሚበተነው አንተ ድርጅት በግድ መጥተው እንዲገዙ ሁሉ የምታስገድድበት መንገድ ሁሉ እንደነበረ ሰምቻለሁ። ጨርሰህ ባትነግረኝም ሁሉ ነገር እና ከስተመሮቻችሁን የሆቴልም የቡቲክም የምንም ደንበኞቻችሁ ሁልጊዜ መጥተው ከእናንተ እንዲበሉ እንዲጠጡ እንዲገበያዩ ምንም ነገር የሚገዛው ነገር እንዲገዙ የምታደርጉበት ሲስተም ስልብና ይባላል። በግድ ሰዎች ያለ ቦታቸው መጥተው እናንተ ጋር እንዲገዙ ያለ ፍላጎታቸው መጥተው እንዲገዙ ገዝተው ቤት እንዲያስቀምጡት አንዱ በየቀኑ ዕቃ ይገዛል። ያምጥቶ ጠረጴዛ ላይ ያስቀምጠዋል። ምንም አይጠቅመውም እኮ የማይጠቅም ዕቃ እና ገንዘቡ ግን ውድ ነው። በጣም ውድ ዕቃ ነው የሚገዛው። እና አንዳንዴ ይሄ የሚሆነው ከምንድን ነው ስትሉ በዛ ስታልፉ አይ ሰላም ነው ምናምን ስትሏቸው ጊዜ ዕቃ መጥቷል፣ አዲስ ዕቃ መጥቷል ትገዛለህ ስትሉት ጊዜ እሺ ይላል። ሲሉት በቃ ይገባል፣ ይገዛዋል። ይሉንታ ይዞት ነው የሚመስለው። እሱ ግን ችግር አለ። አንደኛ የድርጅቱ የስልብና መንፈስ ያደረገው ድርጅቱ በር ላይ የሚቀበር ነገር አለ። ሁለተኛ ነገር ደግሞ ገብተህ ተገበያይተህ ስትወጣ የዛ ቤት ሁልጊዜ ደንበኛ እንድትሆን የሚደረግ ፕሮሰስ አለ። ከምግብ ቤት ጀምሮ ከካፌ ከሚበላበትና እስከሚለበስበት ልብስ፣ የማቴሪያል የኮስሞቲክስ፣ በተለይ የህንፃ መሳሪያ ምናምን እንደዚህ የሚሸጡ ሰዎች በጣም ችግር አለ። እባካችሁን የማታረጉት ነገር የለም፣ የማታረጉት ጉድ የለም። በእናንተ ላይም ደግሞ የማይደረግ ጉድ የለም። ህይወታችሁ እኮ ሰላም አይደለም አይደል እንዴ? እውነት ብሩን ትቆጥሩታላችሁ። ልክ እንደዛው ኃጢአታችሁ እንደሚቆጠር እድሜያችሁ እየተቆጠረ እንደሆነ አታውቁም? የሰላቢ መንፈስ በጣም ከባድ ነው። የልጆቻችሁም አይምሮ እናንተ ሰልባችኋል የምታመጡት። በተሰለበ ገንዘብ ቤታችሁን ስታስተዳድሩ፣ ጤፍም ስትገዙ፣ ዩኒፎርም ስትገዙ፣ ደብተር፣ እርሳስ፣ እስክሪብቶ፣ የቤት ኪራይ ስትከፍሉ ምን ስትሉ ቤታችሁ ራሱ እናንተ ደግሞ ሰላቢ ይሆንባችኋል። ለምን? በመናፍስት ኃይል ተስቦ የመጣ ስለሆነ የእናንተ ቤት ጤነኛ እንዲሆን አይፈለግም። መንፈሱ የሚፈልገው ምንድነው? በዛው መስመር እንድትቀጥሉ ነው። ተሰልቦ በመጣ ገንዘብ ለቤተ ክርስቲያን እሰጣለሁ ብላችሁ ብታስቡ በማግስቱ ከመንፈሱ ጋር ግጭት ነው።
በቃ ጦርነት ነው። ያ ማለት አትስጡ ማለት አይደለም። መቼም ከስልብና ህይወት ውጡ ነው። እግዚአብሔር ልቦናችን ይመልስልን። ምን ልል ይችላል በዚህ ገጠመኝ ቤተሰቦች? ከሰርኩኝ ሀብት ንብረት ከሰርኩኝ ብሎ ሲናገር አባቱ የሰጡት ምክር አይገርምም? ግን እኔ አሁን ሀብት ንብረት ያለው ይሁን አሁን አላውቅም፣ መጥቶ ሲለምን የኔ ቢጤ ልሰጠው እችላለሁ። ለዚህ ነው መሰለኝ አባቶቻችን እናቶቻችን እናንተ ትዝ አለኝ ሲሰጥ ለምሳሌ ስለ መድኃኔዓለም ሲሉ ስትሰጡ ስለ መድኃኔዓለም ብላችሁ ትሰጣላችሁ። አጅሬው ተቀማ ማለት ነው። በቃ እንዲያውም ጥሩ ነገር ነው። አሁን ትዝ አለኝ እንደዛ ስጡ። እሺ የኔ ቢጤ ሲመጣ እንጀራም ይሁን ሳንቲምም ስትሰጡ ስለ ማርያም ጊዜ ይሄው ስለ ማርያም ተብሎ ነው የሚሰጠው። የሞተም ከሆነ ስሙን ስታነሱ የነፍስ ይማር ስለ ብላችሁ ትሰጣላችሁ አይደል? ለስልብና እንዳይውል ያደርገዋል። እርግጠኛ ነኝ ይሄን አይሰራም። በዚህ ጨርሻለሁ። አመሰግናለሁ። ከዚህ በኋላ ከጨመርኩበት ትረሱታላችሁ። ሰላሙን እንዴናሱ ጋዶኖስ ታናናሱ እኔ ማጣም ነው ተታላጋስ